Hello guys, እንዴት ናችሁ? Welcome to my channel. This is Michaela, American the vlog and then your YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? ዛሬ ትናንት ማታ ሰርቼ ማለት ነው ቪዲዮውን ማለት ነው ዛሬ ያው ለቀኩላችሁ ላይክ እንደን ሰው ዛሬ ደግሞ ቸርች ሄጄው ማለት ነው እንደሰራሁት ማለት ነው። ግን ብርዱን ልነግራችሁ አልችልም ማለት ነው። እሁድ ነው ዛሬ እሁድ ነው ማታ ነው። እንደን ላይክ ቪዲዮን መቼ እንደሚለቀቅ አላውቅም። ጧት ቸርች ሄጄ ነበረ ማለት ነው። ቀን ከዛ በኋላ ተኛሁኝ ማለት ነው። ከተመለስኩኝ በኋላ ሳልተኛ ነው ያደርኩት ትናንት ማለት ፀጉሬን ስሰራ እንደርሶ ሹሩባውን ይዩት ማለት ነው። በጣም ያምራል፣ ደስ ይላል። ፖፑላር ነው። ሊላ በኢትዮጵያ ቋንቋ ሊላ ይባላል። በትግርኛም በአማርኛም ሊላ ነው የሚባለው መሰለኝ። ቲንክ በእንግሊዝኛ ደግሞ ፖፑላር ይባላል ማለት ነው። ፖፑላር እንደርሱ ማለት ነው። ዲቴል ነገራችሁ የምፈልገው ነገር ምን ነው መሰላችሁ? I was going to church ዛሬ እንደነገርኳችሁ ግን ብርዱን ማለት ነው አይሶርሱ ጋር ነው የምላችሁ። ለምንድን ነው የደጋገምኩት? ቤተክርስቲያን ውስጥ ብርዱን አልቻልኩትም። አይሶርሱ ጋር ነው የምላችሁ። በር ላይ እንደዚህ በር እንትን ላይ ተቀምጬ ነበርና ከዛ ከበር የመጣ ንፋስ መስሎኝ ማለት ነው። ከዛ ወደ ውስጥ ገባኝ ማለት ነው። የተኛውንም ቦታሜ ብርዱ አልተውሻለኝ ባይደው በቃ ባለቅሻለኝ። በጣም በረደኝ። በቃ ልቋቋመው አልቻልኩም እንጂ ስንነግራችሁ አልችልም ማለት ነው። በጣም ከባድ ነው ወዶቼ እንደን ሰው ማለት ነው። ወዶቼ ልነግራችሁ ፈልገው ነገር ምንድን ነው መሰላችሁ? እንደን ሰው ማለት ነው እንደን ሰው ማለት ነው። ወዶቼ ልነግራችሁ ፈልገው ነገር ምንድን ነው መሰላችሁ? ይሄ ጦንቃይ አረም ማለት ነው ስል ጊዜ ማለት ነው። ሽርባ በጣም አሪፍ ነው ለዚህ ሲሰራ ጊዜ ማለት ነው። ዘግጃቸው ነበረ እኮ ያልናገራቸው ነው። ሰው ለምንድን ነው ሲዘጋቸው ማለት ነው? አሶርት ማለት ግዴታ ማለት ነው። አንዳንዴ እኮ ይደብረኛል እንትን ማለት ነው ማለት ነው። ስታድሩ ጊዜ አይሶርቱ ጋር ነው ያላችሁ ከሰው ጋር መመላለስ ከሀገራችሁ ሌላ ቦታ ስትቀመጡ ያ ሁሌኛ ስትሉ ማለት ነው ቤታችሁ ወይ ሀገራችሁ ላይ ካልሆናችሁ በቃ ይደብራችኋል አይደል? ለዛ በቃ ደበረኝ ነው። ከዛ ሰላስበው ማለት ነው አሁን በጣም ሀሊል ሀሳብ ውስጥ ገብቼ ነበርና ከዛ ተቃጣይ ማለት ነው የጠንቋይ ቡዳ ማለት ነው። ከዛ ማለት ነው አረብ ነው ማለት ነው እንደን ከዛ ማለት ነው ፈጣሪ በቀልኝ እንደሌላ ጊዜ ጭንቅላቴ ሊያመኝ ነው ወይ ነው ማለት ባይደው ወይ ማለት ሁሌ እኮ ነው የምናገረው ባይደው እነዚህ ሰዎች አሳበዱኝ ምናምን ያልኩ ባይደው አረብና አይሮብ ባይደው የሚያመሳስል ነገር አለች። እዛ ያደረጉ ማለት ነው ሌላ ጭንቅላቴ ነው የሚከራከሩት። አይሶርቱ ጋር ነው የምላችሁ ከድሮ ለምን እንደሆነ አላውቅም። እንደን ሰው መቼስ እኔ ያው ማድረግ የምችለውን ነገር ትንሽ ነገር ማለት ህይወት ውስጥ ያለውን ነገር ቀለል ያለ ነገር ስለሆነ ማለት እሱን ማሰብ አቅተኝም ባይደው ወይ ማለት ነው። ያው በሌላ ነገር እንትን ካልሆነ በስተቀር ማለት ሌላ መተት ሌላ ማሰር ነው እንጂ ጭንቅላት ላይ የሚፈወሰውን ፈውስ ማለት ሰው ያሳብዳል እንጂ ምንም አይቀይርም። እንላችሁ ፈልገው ነገር ማለት ነው። እኔ ጭንቅላቴ ላይ ማለት ነው ስንት ጊዜ እንደተመተትኩኝ ይሄንን እየተናገርኩኝ ይሄንን እያሰብኩኝ ማለት ነው ስንት ጊዜ እንትን እንደተደረገብኝ በጭንቀትም ኢቭን ስንት ስድብ ስንት ነገር እንትን የተናገርኩት ማለት ነው። በቃ ያፈልኩት ነገር ማለት ነው። እንዲሁም ከልክ በላይ አድርጌ ነው የተናገርኩት ማለት ነው። እንደዚህ የሚመርዙትን ነገር ማለት ነው። ሰው በጭንቀት በቃ የሆነ ነገር እንዲያደርጋችሁ እንዲገላችሁ በቃ ላይክ የሆነ ሌላ ነገር ውስጥ ነው የምታስገቡት እንጂ ማለት ነው። በዛ በኩል በጭራሽ ምንም ነገር የምታመጡት ነገር የለም። ልነግራችሁ የምፈልገው ነገር ማለት ነው ያኔ እንኳን ኃይሉ ተዳክሞ ማለት ነው የሆነ ነገር ስታደርጉት ተዳክሞ ቢሄድም ማለት ነው እያለ ነው የሚሄደው። እንዴት አድርጌ ነው የምገለው ምናምን ያን ሰው ካላጠፋሁት ካልመረዝኩት ካላቃጠልኩት ነው የሚለው ያንን ሰው ማለት ነው። ጋቶ ጭንቅላቱን አቃጠላችሁ ብልቱን አቃጠላችሁ በዛውንም በቃ በሱ ስቃይ እየተደሰታችሁ ምናምን ነገር እሱ ላይ እየተዝናናችሁ ምናምን ነገር ከዛ ደግሞ ከእሱን ትፈልጉታላችሁ። አይሶር በጣም ከባድ ነው ባይደኝ ማለት ነው። እንደሱ ሌላ መተት ነው ኩፉ ማለት ነው። አሁን ሌላ መታሰር
በሌላ አይነት መተት አለ አይደለ? እኔ እንደዛ ነው ጭንቅላቴን የምቆልፈው። ምንድነው አሁን በዘር በእንትን መተት ሲያስሩኝ ጊዜ ማለት ነው ቁልፍልፍ ይልብኛል ማለት ነው። ይሄ ጭንቅላቴ ላይ የሚደረገውን ነገር አይስወርቱ ጋር ነው የምላችሁ። አንድ ቀን ላይ በቃ በጣም በቃ ላይ ሰው አስጠላኝ። በቃ በጣም ነው የተናደድኩት። ኢቭንም እኮ እኔ ለመጣላትም በጣም እንትን ያደረገኝ ነገር ምንድነው ይሄ ጭንቅላት ነገር ነው። በቃ እዚች ሻናታችሁ ላይ በቃ ከባድ ነው። እንደርሶ እሱ ነገር ምንድነው ያነጫንጫል። በቃ ሰው በቃ ምታው ምናምን ነገር ያስመጣል ማለት ነው። እኔም ብዙ ጊዜ ማለት ነው ጠባይም በጣም እንትን የማደርገው ኤኒ ታይም ከእንደዛ አይነት ነገር ላይ በቃ ልዩ ጠባይ ነው የማሳየው። የሆነ አለ አይደለ እኔ ስታመም ደስ አይለኝም። በጣም የሆነ ህመሙን መታገስ አልችልም። በቃ አይሰርቱ ጋር ነው የምላችሁ። ያኔ መታሰር ምናምን የሚባለውን ነገር አይመጣልኝም። በቃ አይሰርቱ ጋር ነው የምላችሁ። ከሰው ወደ እንስሳ ነው የሚቀየረው ያኔ ማለት ነው። በቃ ጭንቀት ነው ባይደው በጣም እኮ ነው የሚያስጠላው። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። እናንተ ደግሞ እንስሳ አትሆኑ። በቃ እንደዚህ ሰው ላይ የምትጫወቱ ሰዎች ማለት ነው። በሙሉ አይደለም እየተናገርኩኝ ያለሁት ማለት ነው። እንትን የምታደርጉ ሰዎች ማለት ነው። እንደዛ የምታደርጉ ሰዎች ሁሉም ሰው ለራሱ እንዲመስለው አይገባም። ምክንያቱም በቅርብ የሚያውቀኝ ሰው ስላለ፣ የሚያደርገው ስላለ፣ ከጀርባ የሚያስደርግ ሰው ስላለ እነዛ ሰዎች ናቸው ይህ መልእክት ማለት ነው። ስለዚህ ከምንም ጋር የሚመሳሰል ማን የሆነ ነገር ሲናገር ላይክ ሰዎቹ ብዙ ሰው በዙሪያዬ እንደነበረ እና እንዳለ እንድታውቁ ፈልጋለሁ ማለት ነው። ሌላውን ነገር ማለት ነው ስለማይመለከታችሁ ምንም ሊመስላችሁ አይገባም። አንድን ሰው ማለት ነው ወዶቼ ብዙ ነገር ላይ ብዙ ሰው ጋር ቀርቤ ሊሆን ይችላለሁ፣ ሊገባም ይችላለሁ። ግን ይሄንን ማለት ነው ይሄ እንደዚህ ብዬ ስናገር እዚህ የምናገረውን ነገር ግን ያው ያለውን ነገር በዝርዝር ስለተናገርኩኝ ማለት ነው የሚያስቸግር ነገር አይደለም። ያው ደግሞ ችግር እንዳትፈጥሩ። ምክንያቱም እንደዛ ሰዎቹ በጣም ነው ችግር ይሁን በቃ መከራ ነው ያበሉኝ ባይደኝ ማለት ነው። አንደነሱ ማለት ነው ወዶች ብዙ ሰዎች የማይሰለቻቸው አለ። አሁን መጨቃጨቅ እንደዚህ ያልሽ እንደዛ አደረግሽም እንደዛ ምናምን ነገር ማለት ነው። እንደሷ በቃ ኢትዮጵያ ውስጥ ደግሞ እንደዚህ ገፋችን ምናምን ብሎ ተናገሯል ማለት ነው። እኔ ኩጉርም የሚለኝ ሰዎች ማለት ነው። ለዛ ሰምቶ የሚያምኑ ሰዎች ማለት ነው። እናንተ ወደ ኢትዮጵያ ሄዱና ማለት ነው ሰው ግፉና ማለት ነው ያኔ ከዛ እዚህ መጥተን ማለት ነው እኛን ደግሞ እንስማቸው ቢባለው ምን ያደርጉ እንደነበር አላውቅም። ባለው አንዳንዴ የማይታመን ውሸት የሚያምኑ ሰዎች በጣም ነው የሚያስቀኝ። ባለው እንደም ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ባይ ዘ ወይ ማለት ነው ተንኮል የለብኝም። አሁን ተንኮል የሚሰራ ሰው በጣም ለተንኮለኛ ሰው እሱ ያደረገውን ነገር ስትመልስለት ማለት ነው እሱ ባደረገው መንገድ ስትመልስለት እንድገባው ብለህ ማለት ነው እንድገባው አንዳንዴ ተናደህም ሊሆን ይችላል ማለት ነው። ተንኮል ሆኖ ይመለሳል ማለት ነው። ተንኮል በተንኮል ይመለሳል ማለት ነው። እንደሱ እነሱ ነው እንጂ እንደዛ እንደምትወክል የሚያደርጉን ማለት ነው። እኔ ከተንኮል ነፃ ነኝ ስላችሁ አንዳንዴ እባብ አስንቃለሁ ስላችሁ ማለት ነው። እባብ አስንቃለሁ ያልኩት እናንተ የምታደርጉትን ነገር ማለት ነው ከእናንተ ጋር መተጣጠፍ ማለት ነው። ይሄን ያህል ጭቃ አይደለሁም፣ ግን ዝም ብዬ ተንኮል አላስብም ባይደኝ ማለት ነው። ዝም ብሎ ተንኮል ማሰብ ኢቭን ጭቃነት ነው ባይደኝ ማለት ነው። አሁን ምንም የምትቀይረው ነገር የለም፣ የምታገኘው ነገር የለም፣ የሚመለከትህ ሰው የለም። ምክንያቱም ሰው ሁሉም ያውቅሃል። እንደሱ በላይ መሆን ፈልገ እሷ እንደዚህ መሆን የለባትም በቃ እሷ እኔ እናንተ ጋር ምንም እንትን የሚያደርገኝ ነገር የለም። በስጋም በደም በዘርም በሃይማኖትም በምንም ነገር የምንመሳሰለን ሙዶች ማለት ነው። በክብር ከሆነ መከባበር እንችላለን። ግዴታ
በእንደዛ መገናኘት የለብንም ባለው ወይ ማለት ከሰዎች ጋር ለመስማማት ማለት ነው። እንትን ሰው ማለት ነው ልጅ ልነግራቸው የፈለግኩት ነገር ምንድነው መሰላችሁ? ይሄ እንትን ምንድነው ላቸው የፈለግኩት ማለት ነው ልጅ እንትን ሰው እኔ ጋር ምንም ነገር እንትን አያስፈልጋችሁም ነበረ። ደስ ምንድን ነው ዛሬ እንደ አዲስ ማለት ነው እንደዛ ያለችን እንደዛ አደረገችን እንደዛ አደረገች ከተጸባጸበን እኮ እናንተ ይበዛል ባይደውኝ ማለት ነው። በ10 እጥፍ ማለት ነው። እንደዚህ ሰው ማለት ነው ውዶቼ፣ ያው እንደሰማችሁ ነው ባይደውኝ ማለት ነው። ኢቭንም እኔ ብዙ ጊዜ ሀበሻ ጋር ይደብረኛል። የሆነች ልጅ ነበረች እና እኛ በሙሉ ሀበሻ እንደዚህ ሆነን ማለት ነው። አንቺ ሌላ ስትሆኚ ይደብርሻል ወይ አለችኝ። አዎ በጣም ይደብረኛል። ምክንያቱም እንደዛ ያደረገችን ይሉናል፣ እንደዛ ያለ እንደዛ ይሉኛል። በዛውንም በሀሳብ አንግባባም። በዛውንም ጭቅጭቅ የሚያስነሱት ከምን እንደሆነ አላውቅም። ምን እንደሚፈልጉ አላውቅም። ምን እየሆኑ እንደሆነ አላውቅም። የሚፈልጉትን ነገር በዳይሬክት ላይ አይናገሩም። ማለት ሰው የሚተባበር ሰው የለም ምናምን የለም አይደለም እያልኳቸው ያሉት። አንዳንድ ሰው በጣም ይደብረኛል። ኢቨንም እኔ ባይዶ የምኖረውን ህይወት ማለት ነው እንደዚህ ከሀበሻ ጋር ወይም ደግሞ ከሌላ ከአረብ ጋርም ደስ አይለኝም ባይዶ። ኢቨንም ከሶማሌ ከአፍሪካ ከማንም ሰው ጋር ደስ አይለኝም ባይዶ። እነሱም ሀበሻም ባይሆኑም ባይዶ ማለት ነው። ያ አንዳንድ ሰው እኔ መቼ ነው በቃ ላይክ በናጽነት ማለት ነው ላይክ በቃ እንደ ሰው ሆኜ ማለት ነው እንደዛ አለች እንደዚህ እንደዛ ከማለት ወጥቼ ማለት ነው በቃ ኖርማል ህይወት የምኖረው መቼውን ፈጣሪ ሆይ በቃ እኔ ከሰዎቼ ጋር ከቤተሰቦቼ ጋር ከእውነተኛ ቤተሰቦቼ ጋር ምናምን ራሴን ከሚመስሉ ሰዎች ጋር ማለት ነው። እኔ ባይደወይ ማለት ነው ሰው ጥሩ ከሆነ በካቨር ምናምን ነገር አይደለም ባይደወይ ካቨሩ ምንም ጥቁር የሚሆን ነጭ የሚሆን ምንም ዲፈረንት የለውም። ቀይ የሚሆን ምንም ችግር የለውም ባይደወይ ማለት ነው። አንድን እኔ ከሁሉም ነገር ምንድነው በቃ ከሰው የሚጨንቀኝ ነገር ምንድነው መሰላችሁ? በቃ ያው አስተሳሰብ ልዩነት በቃ ምንም ማንግባባ። አንዳንድ ጊዜ እኮ በቃ የሆነ ሀበሻም ሊሆን ይችላል የትኛውንም ሰው ሲመጣችሁ ማለት ጥሩ ሆኖ ሊቀርባቸው ይፈልጋል። ግን እሱ ጥሩ እየሆነ እየመሰላቸው የባሰ ይጎዳቸዋል የሚያደርገውን ነገር። ምክንያቱም ወደማያገባው ይገባል። ምን ማለት በቃ you have a different ማለት ነው። እንደርሶ ይደብረኛል። አዎ ይደብረኛል። እኔ ቆንጆ እንዴት አይደብረኝም? ህይወት እየኖርኩ ምንም አይመስለኝም ማለት ነው። እንደርሶ እኔ ብዙ ጊዜ ማለት ነው አሁን እንደዚህ ልናደርግ ነው እዛ ነው እንደዛ ለማለኝ ምናምን የሚለውን ነገር ማለት ነው እኔ ጋር ብዙ ጊዜ ከኔ ጋር አትሄዱ እኔ የሚለውን ነገር ማለት ነው። እኔ ከሁሉም ችግር ወጥቼ ማለት ነው ኢን ዘ ሪል ትክክለኛ ህይወት ውስጥ ወይ ትክክለኛ ሪሌሽንሽፕ ውስጥ ሲገባ ነው እንጂ ያኔ የምናገር ማለት ነው። አሁን ላይ ማለት ነው የምናገረውን ነገር ማለት ነው እንደዚህ ስናገር ዳስ ዋይ እውነት ነው የምናገረው። ምንም የምጨምርበት ነገር የለም ማለት ነው። በሌላ ሳይድ ግን እኔን ባትከተሉኝ ዳስ ዋይ ጥሩ ነው ለእናንተ ባይደወይ ዩቲዩብ የሰራሁት ማለት ነው። በኋላ ላይ ምክንያቶች ልጅ ተጫወተችብን ጭንቅላታችን ላይ አላይክ ምን አይነትን ምናምን የሚሉ ነበሩ አሁን ድሮ ማለት ነው። ከዛ እነሱ እንደዚህ እናደርጋለን ላይክ ስለ ፖዚሽን ስለ ሴክስ ምናምን ነገር ያወሩና ከዛ አሁን እኮ ምናምን ነገር እያልኩ እየቀለድኩ ምናምን ነገር ለዚህ መቼ ለዚህ ኧረ ዝም በይ አንቺ ለራስሽ የማታደርጊውን ነገር እኛን አትምከሪኝ። ላይክ እኛ ምንድነው መስለሽ ምናምን ነገር አለኝ ባይደኝ ማለት ነው። ግን ጨዋታውን ያነሱት እነሱ ራሳቸውን ነው ባይደው ማለት ነው። ተሶ እኔ ግዴታ መግጠም አለብኝ። ተሶ እንደዛ ብዬ ነው እንጂ ምንም ጨዋታውንም አልተመቸኝም ነበረ። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? የሆነ ለምንድነው ሰዎች የሚሰለቻቹት? ባይደው በምንም ነገር የማይገናኙ ሰዎች ከሆኑ ጨዋታቸው ማለት ነው አሁን ሲጫወቱ እነሱ ለድመት ጨዋታ ለአይጥ ጨዋታ ለድመት ሞት ነው ምናምን ነገር የሚባል ነገር አለ አይደለ? እንደዛ ነው ባይነው ማለት ነው።
ስለዚህ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ጨዋታ ላይ በጣም ብዙ አለመግባባት ወይም ደግሞ ትንሽ በቃ ባይገባሽም ወይ ልትረጁ የምትፈልጊው ላይክ እሷ አንደርስታንድ ላደርገው ምናምን ብለህ ደህና ሰው ከሆንክ ዳስ ዋይ ያንን ሰው በቃ ላይክ እንትን ሊሆን ይችላል ማለት ነው። ካልሆነ ግን በጣም ከባድ ነው። ምን ይለኝ ነበር መሰላችሁ ያጎቴ ልጅ ማለት ነው በጣም ሮሚን ጁሊስ ነበረ ምናምን የሚላቸው ማለት ነው። እሱ ጋር ላይክ ስንናደድ ላይክ እሱ ትልቅ ልጅ እያለ ላይክ እንደ ልጅ ነበረ ከኔ ጋር የምናደደው ምናምን ነገር በቃ ምናምን ነገር በቃ በጣም ነበር የምናደደው ሰምታይምስ ማለት ነው። አይ ብዙ ጊዜ ደግሞ ላይክ ገባኝ ማለት ነው። በጣም ነበር የምናደደው ላይክ ሰዎቹን ማለት ነው። በቃ እሪ ሲጣላ አሁንም ባይደውኝ ማለት ስጣላ ከልቤ ነው መጣላው ከልቤ ጥልት ነው የማደርገው በቃ ከልቤ አድርጌ ነው የምጣላው አሁን ካበዛብኝ ሰዎቹ ማለት ነው። እንደልሶ ያኔ ደግሞ በቃ በጣም ነበር የምናደደው ለምንድነው ምናምን ብዬ ምናምን በጣም እጣላ ነበር እና ከዛ ሰዎቹ ሳያቸው ምንም ስሜት የላቸውም። ለምንድነው ብዬ ሳስብ ገና ልጅ እያለሁ ማለት ነው አይነት ቅንነት ስለሌላቸው ነው። ስለዚህ እኔ ደግሞ ከሰው ጋር መመሳሰል አለብኝ ምናምን ብዬ በውስጤ እንትን አልኩኝ ማለት ነው። ከዛ ማለት ነው ውዶችዬ ከዛ በኋላ በቃ ሰዎቹንም በጣም እንትን እያደረኩኝ በቃ እያወቅኳቸው እየተረዳኋቸው እያስተዋልኩኝ ባይደው እኔ እኮ ተንኮለኛ አይደለሁም እኮ አሁን እኔ በቃ በጣም ትንሽ ምናምን በጣም አስተዋይ ነኝ። በቃ ሰው ደግሞ ህይወት ውስጥ አስተዋይ ሰው ለሰው አስፈላጊ ነው፣ ጥሩ ነው ባይደው አሁን አስፈላጊ ነው ስላችሁ ምክንያቱም ለሁሉም ሰው ይጠነቀቃል፣ ለራሱ ይጠነቀቃል፣ ሰው ደግሞ አይጎዳም። ስለዚህ አስተዋይ ሰው በጣም ጥሩ ነው ማለት ነው። እንደርሱ እኔ በጣም አስተውላለሁ። አይቼ ደግሞ ቶሎ ያለ መናገር ባህሪ ያለኝ ዘንድሮ ሰዎቹ በጣም ብዙ ነገር ወደዚህ ወደዛ እያደረጉ ሰው ላይ ብዙ ችግር እየፈጠሩ ስለሆነ ነው እንጂ ብዙ ነገር አይቼ ደግሞ ልረጋጋ ባይነኝና ማለት ነው። ብዙ ጊዜ እንደዛ ነኝ ማለት ነው። እንደዚህ ሰው ማለት ነው ወንዶች ልነግራቸው የፈለኩት ከዛ ምን ይለኛል ማለት ነው። እሱም ራሱም በቃ አደከመኝ በቃ በእልህ ምናምን ነገርና ከዛ አደከመኝ ከሱ ጋር በቃ አደከምኩኝ ባይደኝ ማለት እሱ ደግሞ ግን በጣም እሱ በጣም ምንድነው የሚባለው በጣም ፈጣን ነው፣ በጣም ችኩል ነው ምናምን ነገር በጣም ማለት ነው። ከዛ እንደዛ ስለሆነ ምን ይፈጠራል ማለት በጣም አደከመኝ ባይደኝ ማለት ነው። ከዛ ምን ቢላይ ጥሩ ማለት ነው። ሰው በሙሉ ፌድ ሆነባት፣ እኛንም ፌድ ሆነባት። ኤኒዋንስ ፌድ ያደረገ እሷ ላይ ምናምን ይልና በቃ ኢኒ ታይም ነበር እንደዛው የሚለው ማለት ነው። ከዛ ይስቃልና ማለት ነው። መረዳት ማለት እንደዛ ነው ባይሆን እናንተ ራሳችሁ ሰው ላይ ፌድ ስታደርጉ እንዴ ምን አደረገኝ ነው የእውነት ላይክ ጤናማ ነኝ ምን እያደረግኩ ነው ላይክ እንዴት እየባለኩባት ነው ላይክ አረ እየጠገብኩ ነው አሁን ስማ ምናምን ማለት ነው። እሱ ለራሱ ሰው መሆን ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው አስተዋይ ሰው ሁሌ ማለት ነው ለራሱም ሰው ማይጎዳ። ስለዚህ እኔ ብዙ ጊዜ ተንኮለኛ አይደለሁም አስተዋይ ነኝ ባለው በዛ ላይ መጠንቀቅ እፈልጋለሁ። ደህና ነኝ ላይክ መጠንቀቅ የምፈልገው ምክንያቱም ሰዎቹ እንደዚህ ማድረግ አለብሽ እንደዚህ በቃ ምንም ነገር እንዳናደርግ ማለት ነው። ምንም ነገር ማለት ነው። ኢቭን የለበስነውን እንኳን የእንትን ያደረግነውን እንኳን በጣም ትርጉም እየሰጡት በጣም ከበድን ባይ ዘ ወይ ማለት ነው። ልችል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ይሄን ያህል ቁጥጥር ውስጥ መኖር በጣም ከባድ ነው ማለት ነው። አሁን እኔ ከዚች እስከዚች ማለት ነው ጥቁር ለብሼ ብሄድበት ማለት ነው ፍቅረኛዬ ማለት ነው ነጭ ፍቅረኛ ነው ባለ ማለት ነው። ኤኒ ታይም እንደዛ ማድረግ ከሆነ ብልግና ነው ባይ ማለት ነው። ምክንያቱም ጥቁር ልብስ የሀዘን ሌላ ነገር ስለሆነ ደስ አይልም ባይ ማለት ነው። ግን ማለት ነው ሳምታይምስ ወይም ደግሞ ሰሞኑን ወይ ሀዘን ውስጥ ከሆንኩ ወይ ከነበረኝ እንደዛ ብለብስ ማለት ነው ምን ችግር አለው? ላይክ እኔ አሜሪካዊ ነኝ የለበስኩት በሙሉ ጥቁር ልብስ ከሆነ
ምንም እኮ ችግር የለው። እኔ አልተቀየርኩም፣ ልብሴን ነኝ እንጂ የቆየርኩት እንትን የትኛውንም አይነት ልብስ ብለብስና የትኛውንም ነገር እንዳትሸወዱ የምለው ምንድን ነው፣ ጥላታችሁ ወዳጃችሁ መስሎ ነው የሚመጣው እስከሚሳካለት ድረስ ማለት ነው። ምንም እናንተ ጋር እንትን የሚለው ነገር የለም። እየተሳካለት ነው። ኤኒቲንግ እየተሳካለት ነው። you don't have a problem እንትን ሰው ምን ይላል ማለት ነው። ጥላቶቻችሁ ባይ ዘ ወይ ማለት ነው እናንተ እንደምትፈልጉት። እኔ ከጥላት ጋር ብዙ ጥላት ጋር ኖር ያለኝ ብዙ ነገር ክሳራ ውስጥ ገብቻ ያለኝ ትምህርቴንም ሳልማር ይህ ሁሉ የተንከራተትኩት በቀላል መንገድ ልሄድ የነበርኩትን መንገድ ጉዞ ማለት ይሄ ሁሉ ጉዞ የዞርኩት ማለት ነው በጥላቶቼ ምክንያት እንደሱ ጥላቶች እየተንከባከቡኝ በፍቅር ይዘውኝ ማለት ነው ከትምህርት እያስቀሩኝ ከምናምን እያደረጉኝ ባዶ ጥላቶቼ ናቸው። እኔ የምፈልገው ቀይ ስፈልግ ቀይ ያደርጉልኛል፣ ነጭ ስፈልግ ነጭ ያደርጉልኛል። ፖፑላር እኔ የምወደው ኤኒቲንግ ያውቃሉ። እኔ የምወደውን ጠባይ ኤኒቲንግ ያውቃሉ። እኔ የምወደውን ምግብ ያውቃሉ። እኔ ምን አይነት ቦታ መዝናናት እንደምፈልግ ያውቃሉ። እኔ ምን አይነት ነገር እንደማይመቸኝ ያውቃሉ። እኔ ምን አይነት ንግግር እንደማይመቸኝ ያውቃሉ። ባይተወኝ ማለት ነው እንደሱ ኮምፕሊትሊ እኔን ተቆጣጣውኛል እነዛ ሰዎች ማለት ነው። እንደሱ ማለት ነው ይችል ነገራቸው የምፈልገው ነገር ማለት ነው። ጥላቶቻችሁ አትመኗቸው ባይተወኝ ማለት ነው። አሰርቱ ጋር ነው የምላቸው። እንደዛ የሚሆኑላችሁ ነገሮች የእናንተን እድል ሲያበላሹ ሲመቻችላቸው እናንተ ደግሞ በቃ ኮንፎርት ያው ስለምትታዘዙላቸው ምንም ችግር ስለማትፈጥሩባቸው ለዛ ነው እንደዛ የሚሆኑላቸው። ያ ለነገራችሁ የምፈልገው ነገር ምንድነው እንደንሶ በቃ ጥላቶቻችሁ በቃ ላይ ዘና ብሎ ማለት ነው እናንተ ህይወት ውስጥ ይዝናናሉ ባይደኝ ማለት ነው። ላይክ ያዝናናቸዋል ምናምን ነገር ማለት ነው። አንተን ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እንደዛ አይነት ነገር ላይ አትሸወዱ። ሰው የምትወዱትን ነገር ማለት ነው ለእናንተ ብለው ሳይሆን ለራሱ ብሎ ስለሚወዳችሁ እናንተን ይከተሏችኋል። ግን ሊፈትኗችሁ ይፈልጋል ባይዘኝ ማለት ነው። እናንተ በቀላሉ የምትሰበሩ ሰዎች፣ እናንተ በቀላሉ የምትሸወዱ ሰዎች ከሆናችሁ ማለት ነው ሌላ ሰው ህይወታችሁ ውስጥ ቢገባ ወይም ደግሞ ሌላ ሰው የሆነ በቃ እንዲገድሏችሁ ቢያደርገው እናንተ ኢዝ ናችሁ። በቃ ህይወታችን ውስጥ ማለት ነው አደጋ ናችሁ ማለት ነው። አንተን ሰው ማለት ነው ልነግራችሁ የምፈልገው ነገር ምንድን ነው? ቀላል ሰው አይፈልግም። እኔ ጋር ቀላል ሰው አይፈልግም። ባይደው ተፈላጊነት የለውም። ባይደው እኔ አልፈልግም። ቀላል ሰው አልወድም። እኔ ስትሮንግ ሰው ነው የምወደው፣ ጠንካራ ሰው ከኔ ጋር የሚፎካከር ባይደው ማለት ነው። እንደን ሰው የሚያውቀኝ በኃይል የሚያውቀኝና እንደን ሰው እንደዛ ነው የምወደው። እኔ ዝም ብለው ተንበለክቶ እንኮለኛ ጨምላቃ ለሰው ክብር የሌለው ዝም ብሎ ጅብ ቡዳ ምናምን ራስ መሳይ ክፉ ጅል ደንቆሮ የማያስብ ያልተማረ ምናምን ነገር አይመቸኝም። እውነት የምንገራችሁ ማለት ነው ያልተማረ እስከ ምናምን ነገር በቃ ደንቆር ያለ ደንቆሮ አይመቸኝም። እውነት የምናገር ከተባለ ማለት ሴት ልጅ እኮ ክብር አላት። ኢቭን ማለት ነው የትኛውንም ሰው ክብር አለው አይደል? ሸርሙጣን ክብር አላት። ኢንዋንስ ክብር አለው ማለት ነው። እኔ ለኔ ብቻ አይደለም ለኢንዋን ክብር የሌለውን ሰው አይመቸኝም ባደው ማለት ነው። አይደለም እኔ እንደዚህ የህይወት አጋሪ ላደርገው ይቅርና ማለት ነው ሴት ልጅ ባደው እንደዛ ብላ ላይክ ራስን ማበላሽ ወይም ቆሽሽ ወይም የትኛውንም ቦታ መንዘላዘል የለባትም። እውነት ነገር ከተባለ ማለት ነው ክብር ከሁሉም በላይ ነው ባደው ማለት ነው። እንትን ሰው ማለት ነው ወደ ችል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እናንተ የራሳችሁ ህይወት አላችሁ፣ እኔ የራሴ ህይወት አለኝ ማለት ነው። ስለ ራሴ ህይወት አይደለም እያወራሁኝ ያለሁት፣ ግን በጠቅላላ ነው እያወራሁኝ ያለሁት ማለት ነው። አንተን ሰው ልነግራችሁ የምፈልገው ነገር ምንድነው ይሄ እንትን ስለዚህ ማለት ነው እኔ ለሰው ልጅ ክብር የሌለው በቃ በዛ አይነት ሰው አይደለም ህይወት አጋሪ ላደርገው ነው ማለት ነው።
ጀስት ጓደኛዬ እንኳን አይደለም ጎረቤት ላድርጎ እንኳን ኢቭን አልፈልግም ነበረ ባይ ዘ ወይ ማለት ነው። አልፈልግም ባይ ዘ ወይ ማለት ነው። እንትን ሰው ማለት ነው ውዶች፣ ይሄ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በህይወት ዘመኔ ማለት ነው ብዙ ነገር አይቻለሁኝ ማለት ነው። እንትን ሰው እኔ በጣም ብዙ ጊዜ የምከተላቸው ብዙ ችግር እያላቸው እንኳን ከራሴ ጋር የማቀርባቸው ለምንድን ነው? አንዳንድ ሰዎች ህይወቴን ስለሚያቀልልኝ፣ ችግር ስለሚያውቁ፣ ቀላል ሰዎች ስላልሆኑ ነው ማለት ነው። እንደሱ ማለት ነው። እኔ በትንሽ ነገር ደግሞ የሰውን ህይወት የሚያበላሽ እያስመሰለ የሰው ህይወት የሚያበላሽ፣ ምክንያቱም ነገ ደግሞ የኔ ህይወት ያበላሸዋል። ያንን ሰው ላይ የሚጫወት ሰው እንደ ዕቃ፣ እንደ ጨርቅ፣ እንደ እንስሳ የሚገፋ ሰው፣ እንደዛ አይነት ሰው ማለት ነው ምንም አንተ ብትበቀልም ባይደወይ ማለት ነው ይሄን ለራስህ እንኳን ብትበቀለው ዳስ ወይ ማለት ነው። አሁን ለሰው ብዬ ነው ብሎ ሰው እንደ እንስሳ የሚበቀለውን ሰው ማለት ነው። አሁን ለልጁ ቢሆን ችግር የለውም። አሁን ልጅ የወለደ ለልጄ ልበቀልባት ነው ምናምን ቢል ጀስት ወይም ደግሞ እህቱ ሆነች ምናልባት ካልሆነ አንዳንዴ ነው እሱንም እያልኳቸው ያለሁት እና እሱም በልቀት ይሆን ማለት ነው። ካልሆነ ዝም ብሎ ተራ ሰው ማለት ነው እየተበቀልኩላት ነው፣ እንደዚህ ያደርጓት ነበረ፣ እንደዚህ ያደረገች፣ እንደዚህ እያለ ማለት ነው። ሰው እንደ ዕቃ ሰው ላይ የሚጫወት ሰው ዝም ብሎ ማለት ነው አስሬ መጀመሪያ የሆነ ነገር ፈጥሮ ከዛ በኋላ የሆነ ነገር እያስመሰለ ሰው ላይ የሚጫወት ሰው ማለት ነው። እኔ ማለት ነው ይቅርታ አድርጉልኝ፣ እንደዛ አይነት ሰዎች አይመቹኝም ባይደወይ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ? ያ ሰው ይደብረዋል፣ የማይመሳሰለውን ሰው ይደብረዋል። የእውነት በጣም ይደብራል ማለት ነው። ኢቭንም ህይወት እየኖረ አይመስለውም። በቃ ዝም ብሎ ህይወት ነው የሚኖረው። ምክንያቱም ማንም የሚረዳውን ሰው ካጣ፣ ሁሉም ሰው የሚከራከረው ከሆነ በጣም ነው የሚደብረው። ይህን ነገር ማወቅ አለባቸው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ብዙ ሰው መሃል ማለት ነው እናንተ ላይ ለሰው ስትል በጣም ይደብራቸዋል። ሪል ነው የምነግራችሁ። ለራሳችሁ ሰው ሁሌ የሚናፍቃችኋል፣ ትወዱታላችሁ። ክፉ ሰው ይፈልጋል፣ ምክንያቱም ይረዳዋል። እንደርሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማንም ሰው ማስመሰል፣ ሌላ ሰው መምሰል ቢፈልግም መዝለቅ ግን አይችልም። ይከብደዋል፣ በጣም ከባድ ነው። እንደርሶ ማለት ነው ውዶቼ ልነግራችሁ የፈለኩት ማለት ነው። ባለፈው ደግሞ አሁን አይነ ጥላ ያለባችሁ ሰዎች እንደዚህ ስሊቨር ምናምን ትጠቀሙ ጥሩ ነው ምናምን ብያችሁ ነበረ። ላይክ እኔ ድሮ አብርሃም ሊንክ የአሜሪካ ፕሬዝዳንት የነበረውን ማለት ነው እሱ የቫምፓይሮቹን ሲያጠፉ ላይ ማለት ነው አንዳት ሴት ማለት ነው ለመጨረሻ ጊዜ እንትኑን ሲያልቀባት ማለት ነው በእንደዚህ ሀብል ማለት ነው ብሩር ነበረ ማለት ነው እንደዚህ ረቅቅ ሀብል ማለት ነው ገደለችው ማለት ነው አንድን ቫምፓየር። ከዛ ደግሞ ዳይሬክትሊ እንደዛ አይነት ግድያ አይደለም ግን እንትን አለው ላይክ ለእንደዛ አይነት ነገር የሆነ እንትን የሚሰጠው ፓወር አለ ማለት ነው። ለሰው የሚሰጠው ፓወር አለ ማለት ነው። ከአይነት አይን ይከላከላል፣ ላይክ እንደዛ አይነት ሰዎች ይከላከላል ማለት ነው። እንትን ሰው ማለት ነው ውዶቼ። ከዛ የሆነ ታይም ላይ ደግሞ ላይክ በስሊቨር እየተዋጉ ነበረ ማለት ነው። እነሱ ላይክ ኤኒሞር ስለሆኑ ሊሆን ይችላሉ ማለት ነው። አሁንም ኤኒሞር ሰው የለም ማለት አይደለም። ሰው አለ፣ የሰው እጅ ባለ ይሰርቱ ጋር ነው የምለው እኔ ማየት ማመን ነው። ድሮ እኔ ግን እንደዛ አይነት ነገር ማለት ነው ጥሩ ነው ስትለኝ ጊዜ ማለት ነው እንደዚህ ስሊቨር ሙሉ አድርጋ ነበረች ማለት ነው። የሆነች ልጅ ነበረች እና እየሸኟት ነበረ ማለት ነው። ከዛ
ከዚህ እስከዚህ ድረስ ሙሉ ሲሊቨር አድቃ ነበረች ማለት ነው። ትንሽ ልጅ እያለው ነው ባዳዊ ማለት ነው። ከዛ ማለት ነው ሲሊቨር አድርጋ ነበረች እና ከዛ ምን ልትለኝ ጥሩ ማለት ነው ይሄ ነገር በጣም ጥሩ አለች። በቃ የሆነ ይሆናል አይደለ እንደ ጓደኛሽ ነው እንደን ሰው ከቫምፓየር ይከላከላል አይን ጥላ ይከላከላል አላለችኝ። እውነት እንናገር ከተባለ ማለት ነው። ከዛ አላለችኝም። እኔ ያወቅኩት ፊልም ላይ ሳይ ጊዜ ከዛ በኋላ ብዙ ጊዜ ተጠቀምኩኝ ማለት ነው። ከዛ ስጠቀም ጊዜ ማለት ነው አሁን በተለይ ማለት ነው በቃ አሁን ሰው መቅረብ የማይችሉ ሰዎች ወይ ከሰው እንትን የሚሸሹ ሰዎች ላይ በጣም በአይነ ጥላ በቃ ምንም ነገር ማድረግ የማይችሉ ሰዎች አሁን መንፈስ ቶሎ የሚቆጣጠራቸው ሰዎች አሉ አይደል? ለእንደዛ አይነት ሰዎች ይረዳል ምናምን የሚባል ነገርም አገኘው ማለት ነው። የሚረዳው ይሆናል ብዬ አሰብኩኝ። ባይደው ይረዳልም ባይደው ማለት ነው። አንተን ሰው ማለት ነው ለራሴ አድርኩኝ ባይደው ሞከርኩኝ። ከዛ ሲሞክር ጊዜ ላይ በጣም ጥሩ እንትን አየሁኝ፣ ለውጥ አየሁኝ ባይደው ማለት ነው። ለዚህ ብሩር ሀብል ምናምን የእጅም ኢቨን ማለት ነው ኤኒቲንግ እየተጠቀምኩ ነበረና ማለት ነው የሚጠቀመው ነገር ማለት ነው በጣም የሚጠቅመኝ ነበረ ማለት ነው። አንተን ሰው ማለት ነው ወዶቼ ግን ሲልቨር ለብቻው አሁን በጣም ሲልቨር ላይ የምታምኑ ሰዎች ማለት ነው ሲልቨር ለብቻው ደካማ ነው። ልነግራችሁ የምፈልገው ነገር ማለት ነው እንደዛ አይነት ችግር ካላችሁ እስከምታገኙ ድረስ ማለት ነው ሪል እስከምትገዙ ድረስ ወይም ደግሞ እስከምታገኙ ድረስ እንደዛ አይነት ሲልቨር ብትጠቀሙ ጥሩ ነው ባደው ግን ማለት ነው ኖርማሊ በጣም ይሄን ያህል ከፈልጋችሁ በጣም ፈልጋችሁ ለዛ ነገር ከገዛችሁ ግን ብሩር ብትገዙ ማለት ነው። የሆነ ምንድነው የሚባለው ዳይመንድ በእንግሊዘኛ ምንድነው የሚባለው አላውቅም። ብሩር ይባላል ማለት ነው። ብሩር አሁን ጥርቀለም ያልሆነ ማለት ነው በግራም የሚገዛል አይደለ? እሱ ብትገዙ ማለት ነው ጥሩ ነው የኔ ውዶች ማለት ነው። እንደን ሰው የሆነ ታይም ላይ አሁን አረቦች እንደሚያደርጉት ደግሞ ምን አደረገኝ መሰላችሁ? የሆነ ከዛ የሆነ ቅባት ላይ ሊቢያ ላይ ደግሞ እንደነገርኳቸው ማለት ነው ቀደም ላይ ማለት ነው 10 ጊዜ ነው ምናምን ነገር የሆነ ጭንቅላቴ ላይ ተደጋገመብኝ ባይደው እንደዛ አይነት ነገር ደጋገሙብኝ ማለት ነው እየፈወሱኝ ነበረ። ከዛ ለምንድን ነው ልካስ በዛ አይን አለ አይን ይገባቸዋል ማለት ነው። ከዛ እንደዛ አይነት ነገር አላውቅም በቃ ላይ እፈራለሁ። በቃ መናገር ብፈልግም አላናግረውም ሰው እንትን ሰው በቃ የሆነ ቀጽም የሚያስብለኝ ነገር አለ። አሁንም በቃ ኢቭን መንገድ ቀይሬበት ነው የሚሄደው ምናምን ነገር ማለት ነው። ላይክ ደህና ሰው እያለ ማለት ሌላ ነገር ቢያስብ ችግር የለውም ሰው ወይ የሆነ ነገር ብታይ ችግር የለውም ማለት ነው። እንደው በቃ እንደዛ አይነት ነገር አለ በቃ በጣም ተቆጣጥሮኛል ባይደው ማለት ነው። ከዛ የሆነ ታይም ላይ ደግሞ የሆነ ነገር አድርጎኝ ባይደው አረቦች ነበሩና ከዛ እዚህ ሲመጣ ጊዜ ገና እንደዛ አይነት ነገር ደገሙብኝ ማለት ነው። ከዛ ምን ያደርጋቸዋል ማለት ነው ላይክ ሰው አይሳካላችሁም ባይደው ማለት ነው። የራሳችሁ ሰው አይሳካላችሁም ወደ ራሳችሁ ነው የሚቀይሯችሁ ባይደው እነሱ አረብ ሆኖ ላይክ ወደ አረብ በቃ እንትን ያደርጋቸዋል ማለት ነው። በቃ ከነሱ ጋር እንጂ ወደ ሌላ ሰው ጋር ማለት ነው የሆነ ምክንያት እየፈጠረ ሰው ከእናንተ ያገድላል ባይደው ሰይጣን አንደን ሰው ማለት ነው ወዶቼ። እኔ ግን ለበጎ ሆነልኝ ባይደው አንደን ሰው ማለት ነው ወዶቼ። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እኔ በጣም ተቸገርኩኝ ባይደው ከዛ ያለኝን ነገር እየገባኝ ነው ባይደው ጭንቅላቴ ላይ የተሸከምኩትን ነገር ማለት ነው። ከዛ የሆነ ነገር አደርግበታለሁ ምናምን ነገር ነው። ከዛ እንደዛ ያስደረገችው ማናት ባይደው የሆነ ሶማሌ ነበረች በሷ በኩል አድርጋ ማለት ያስደረገችው ማናት የሆነች ቱርክ ተላቀም ባይደው ማለት በጣም ቆንጆዬ ምናምን ነገር ነው። ከዛ በጣም ሰላም የተግባባል ምናምን ነገር ነበርና ከዛ እንደዛ አደረገችው። አረብ ነበር ስለኛ ቲክቶክ እንደንላወራ እችላለሁ አላውቃትም ባይደው ማለት ነው። ለሳረግ ጊዜ ማለት ነው ቀጥታ ገባኝ ማለት ነው። ቀጥታ ስገባኝ ጊዜ ማለት ነው
የሆነ ሰውዬ ነበረና አረብ ሰውዬ ማለት ነው። ትልቅ ሰውዬ ነበረና ከዛ ምን ቢያደርግበት ጥሩ ይሆናል አይደለ? እንደዚህ ስሊቨር ነገር አለ አይደለ? ከዛ ጭንቅላት ላይ ያደረገው ባደኝ ማለት ነው። ይሄ ቆንጆ ነው ምናምን ነገር እና ግፍት ልስጥሽ ምናምን አለ ባደኝ። እሱ ነው ባደኝ ጥሩ ሰው ስለሆነ ትልቅ ሰውዬ ነው ባደኝ ምናምን ነገር ትልቅ ሰውዬ 60 ምናምን 50 ነው ምናምን ነገር እዛ አካባቢ ያለ ሰውዬ ነው። ከዛ ብሎ ሰጠኝ ብሎ ጭንቅላቴ ላይ ያደረገው ባደኝ ማለት ነው። እንትን ሰው ከዛ እኔ ገባኝ እንደዚህ ብረት ምንድን ብረት ነው ግን ጭንቅላት ላይ የሚገባል አይደለ? እንደዚህ ይሆናል አይደለ? ሰንሰር ምናምን ነገር ነው እንደዚህ እዚች የሚገባል። ከዛ ሲያርቀኝ ማለት ነው ገባኝ ማለት ነው። ጭንቅላቴ ላይ ደምስሷል ነው ብዬ ነው የምደነግጠው። ከዛ ማለት ነው ወደችዬ እዛ ብሏል ሰው ይገደግ እንደቃ እኮ ነው የሚጫወትብኝ። ጋይስ ሳይሱ ብርቱካን ነው የምላችሁ። እንዴት እንደምናደድ ግን ብታዩ ውስጤን ብታዩ እንዴት እንደምቃጠል ጂሰስ ነገራቻችን። ከዛ ማለት ነው ወደች ስለዚህ ማለት ነው ኤኒቲንግ ማለት ነው። ከዛ ፀጉሬን የቆረጥኩት ለዛ ነው ባይዘኝ ማለት ነው። ከዛ ነው ኢቭንም ከዚህ ሀገር ደፍሬ ለማውጣትም የቻልኩት ባይዘኝ። ፍቅርም ወጣልኝ ብዙ ነገር ብዙ በረከት ብዙ ሽሻይ ነው ያገኘሁት ባይዘኝ። ከዛ በኋላ ሰውን እንዲሰማኝ ኃይል ያገኘኝ ባይዘኝ። ብዙ ሰው የማይሰማኝም ነበር እኮ አሁን በዚህ እዚያ ሀገር ማለት ነው። ሰው እንዳይሰማኝ ምናምን ሆነ ነገር አላክ በቃ ይሆናል አይደል? በቃ ኤኒቲንግ ማለት ነው መስማትም ኤኒቲንግ ማለት ነው ወደ ራሳቸው ነው የሚቀይሯቸው እንጂ ሌላ ሰው ሊሰማቸው ሊረዳቸው አይችልም ባይዘኝ። ከዛ በኋላ ከዛ ማለት ነው ከዚህ ሀገር ወጣኝ ወደቼ እንደል ሰው በቃ ኤኒቲንግ ብዙ ነገር ብዙ በረከት ነው ያገኘሁት ባይዘኝ ፀጉሬን በመላጨት ማለት ነው። ከዛ 2 ጊዜ ላጨኝ ማለት ነው። 1 ጊዜ ብቻ አይደለም ተብሏል ባይዘኝ ማለት ነው። ከዛ ማለት ነው ውዶችዬ ላይክ እኔ አንድ ምንም እንኳን ውስጥ ቢገባ ማለት ነው ኃይል አለኝ ፈጣሪ ይመስገን ማለት ነው። ያው ሰው ለሌለው ሰው ማለት ነው የሆነ ነገር ይሰጠዋል ይባላል ፈጣሪ ማለት ነው። ያው እንደዛ አይነት ሁኔታ ማለት ነው የሆነ በጣም ከባድ ነገር ውስጥ ካልገባኝ ማለት ምክንያቱም አንዳንዴ ይደክማቸዋል። አንዴ ሁሉም ሰው የሚከራከራችሁ ከሆነ ማለት ነው ሰው ምንም እየሆናችሁ ምናምን አይመስላችሁም። ባዶ እየሞታችሁ እንኳን ዝም የምትሉ ከሆነ ምንም እየሆናችሁ አይመስላችሁም፣ እየተጎዳችሁ አይመስላችሁም ምንም ነገር ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ምንድነው ልላችሁ የምፈልገው እንደን ሾው ኤኒ ታይም ማለት ነው ስሊቨር ስታው ጉድ የሆነ ሚስማር ነገር እንትን ሚስማር ነገርም ጥሩ ነው ባይ ዘ ወይ ስሊቨር ባይሆንም ጥሩ ነው። ግን ኢንሞር ስሊቨር ሆኖ ብሩር ምናምን ኢቭን አሁንም አለኝ እንደዛ አይነት የአይነ ጥላ ስሜት ይሰማኛል። ምክንያቱም በቃ የሆነ እንትን አለኝ ባይ ዘ ወይ ለምን ካለች ጭንቅላቴ ውስጥ ዘልቆ ገብቷል የሆነ ነገር ማለት ነው። አንዳንድ ሰው ማለት ነው ሰዎቹ መጫወቻ ነው ያደረጉት በቃ ከአቅሜ በላይ ማለት ነው። ልክ ድሮ እንደነበረ ነው አሁንም የተደጋገመብኝ ማለት ነው። እንደዚህ ሰው እንደዛ የሚያደርጉት ሰዎቹ ላይክ በጣም ሰው ላይ ይቀልዳል እና በጣም ይገርማል ማለት ነው። ምን እንደማድረግ ማለት ነው እንደዚህ ሰው ማለት ነው ወዶች ላይክ ሌሎቹ ደግሞ ምንም ነገር ሳያደርጉልሽ ቁጥጥራቸው ማለት ነው። ከዛ ትይጂ በዛ ትይጂ እንደዚህ ያደረግሽ እንደዚህ ለበሽ እንደዛ አስወጣሽ አይሰርቱ ጋር ነው የምላቸው። ወይ ሰው ረድተህ ልትቆጣው ይገባል ወይ ደግሞ በቃ ትተኸው በሰላም እንድኖር ልትተወው ይገባል። አስወርቱ ጋር ነው የምላችሁ። አንዱ ከአንዱ በቃ መምረጥ አለባቸው። አስወርቱ ጋር ነው የምላችሁ። እንትን ሰው የተኛውንም ነገር ያስብ ችግር የለውም። ሀሳቡ ላይ ምን አይነት ገገማነት ነው ባይደው ማለት ነው። ሰው አሰበ ይባላል ማለት ነው። የሚያስበው ጤነኛ በሆን ኖሮ ማለት ነው ያንን ሰው ማለት ነው ለራሱ ጥሩ ነበረ ማለት ነው። ስለዚህ ሀሳብ እንኳን አስወርቱ ጋር ነው የምላችሁ። በቃ እኔ በዶይ ጤነኛ ሆኜ እንኳን የማስበው አይደለም ለራሴ እንኳን በቃ አተፍ ነው ብለው አስወጥ ጋር ምን እየሆንኩ ነው? ምን እየነካኝ ነው? ምን አይነት ሰይጣን ነው የገባኝ ምናምን ብዬ ለራሴ እየተጨነቁ ማለት ነው። ከዛ እንደዚህ አሰቦች እንደዚህ ሰዎች ደፋር ናቸው ባለ ሰዎች ሲባሉ ማለት ነው። ከዛ ማለት ነው ወደች
በቃ ኤክስፐርቱ ጋር ነው የምላቸው። ራስህን ልታጠፋ ነው እንትን የሚያደርገው ባይዶ ወይ ይሄን ያህል ቁጥጥር ምንድን ነው? ኤክስፐርቱ ጋር ነው የምላቸው ሰዎቹ ማለት ነው። ምን ጭንቅ ነው የሚለው ባይዶ እንደዚህ በጠባይ ስትኖር ሰው ማለት ነው በቃ ሁሌም በቃ እንደዛ ሆነህለት እንድትኖር ነው የሚፈልገው። ግን እኔ በጣም እየጨነቀኝ ነው። በቃ መቼ ነው የሚገላገለው? መቼ ነው ስራ የማገኘው? መቼ ነው በቃ ላይክ ሰው ሆኜ ወደ ሀገር የሚገባው? ሰርቼም ቢሆን በየትኛውንም መንገድ አይሶቱ ቀን የምላችሁ በቃ ያ ሀገሬ ላይ በቃ ችግር የለውም። ከከፋኝ ይክፋኝ፣ ከተመቸኝ ይመቸኝ፣ ሰርቼ መቀየር እችላለሁ ማለት ነው። አይሶቱ ቀን የምላችሁ እኔ ሰርቼ መኖር እፈልጋለሁ ማለት ነው። እነሱ እንደዛ ስላችሁ ማለት ነው እኔ በቃ ሀብታም ለመሆን ሀብታም ቤተሰብ ስላለኝ ወይም ደግሞ ሚሊየነር ለመሆን ወይ ገንዘብ ምናምን በደንብ የሚያጓጓኝ ምናምን ይመስላችሁ ይሆናል ማለት ነው። ገንዘብ አስፈላጊ ነገር ነው፣ የትኛውንም ታይም ላይ ማለት ነው የሚያስፈላጊ ነገር ነው። ግን ላይክ የምታመጣበትን መንገድ እና የምትፈልግበትን መንገድ ደግሞ ማወቅ አለብህ። እኔ ማለት ነው ፈጣሪ ለእኔ ያለውን ነገር መቼም ማንም አይቀማብኝም ባለኝ ማለት ነው። ለእኔ ካላለው ደግሞ ጥንቅር ብለው ይቀር እንደን ሰው እኔ ኤኒ ታይም ባለው አሁን ወንዶች ላይ ፍቅር ላይ ምናምን ነገር ላይ ጫና ማልሆነባቸው ለምንድን ነው መሰላችሁ? ለኔ የሆነውን ነገር ከኔ መቼም አይለይም። እኔ የኔ የሆነ ነገር ራሱ ይፈልገኛል። የፈልጋችሁ ያጣጡኝ ነገር ማለት ፈልጎ ይመጣችኋል ይባላል አይደለም? እንደን ሰው እኔንም እንደዛ። ስለዚህ ያኔ ትልቅ ሴት ነኝ። እንደ ትልቃዎች ነው ማሰብ አለብኝ። ችግር አለብኝ ብዙ ነገር። ስለዚህ እኔ አላማም አለብኝ ብዙ ነገር ለራሴ ካቨር አድርጌ ህይወት መቀጠል ያለብኝ ሴት ስለሆንኩኝ ማለት ነው። ስለዚህ ኢንቲንግ ላይ ማስተዋል አለብኝ፣ አስተዋይ መሆን አለብኝ ብዬ ነው የማስበው። እኔ ከቤተሰቦቼ በላይ የሚፈልገው ነገር ምንም ነገር የለም ባለኝ ማለት ነው። ቤተሰቦቼ ስላችሁ የስጋ ቤተሰቦች፣ የስጋ ያልሆኑትን አልፈልግም። ምክንያቱም ብዙ ነገር ላይ ተደራርሰናል። እንደዚህ ብላለች፣ እንደዚህ ያደርገናለች፣ ገፍታናለች፣ እንደዚህ ያደርገናለች፣ እንደዚህ ያደርገናለች፣ እንደዚህ ያደርገ አይደለ ስቃይ ነው ያደረገኝ። ምክንያቱም ስጋ ያልሆነ ኤኒታይም ቀውስና ብዙ ነገር ውስጥ ነው ያስገባኝ። እንደን ሰው እኔ ሰው ጠልቼ አይደለም፣ ቤተሰብ ስላልሆነ አሁን ዘረኛ ሆኜ አይደለም። አሁን በጣም ለራሱ ሰልፍ ይሻላል አይደለ? ቤተሰቤ ነው፣ ዘመዴ ነው፣ ወገኔ ነው፣ ሌላው የራሱ ጉዳይ ገደል ይግባ ምናምን ብሎ የሚያስብ ሰው አለ አይደለ? እኔ እንደዛ አይነት ሰው ሆኜ አይደለም። ኢቨንም ማለት ነው እኔ ምንም ሆነ አይታኝም፣ ግን ማለት ነው ብዙ ነገር ማለት ነው ሰዎቹ ላይክ ጥላቶቼ ልትላቸው ጥላት አይሆኑልህም። ወዳጆች ልችላቸው ደግሞ ወዳጅ አይደለም ማለት ነው። በቃ ጥላት እንኳን ይሄን ያህል በቃ ይደፍረኛል የማትለውን ነገር ያህል ነው የሚደፍርህ ማለት ነው። እንደን ሰው ማለት ነው ህይወት ከባድ ናት ለእኔ ባለወይ ውዶቼ ማለት ነው። በጣም ነው የከበደኝ ሰው ማለት ነው ውዶቼ። እኔ ደግሞ ልነግራችሁ የፈለኩት ነገር ማለት ነው እኔ ደግሞ ትክክለኛ ቤተሰብ ነው የፈለጉት። ላይክ እንደ ኖርማል ናችሁ፣ ግን ከተከባበረን እንከባበራለን ሌላቸው እፈልጋለሁ ማለት ነው። እንደን ግን እኔ የውሸት ቤተሰብ፣ የውሸት እናት፣ የውሸት አባት አልፈልግም። እናቴ የእውነት እናትም አልፈልጋትም፣ የውሸት እናትም አልፈልጋትም። አይ ዶንት ዋንት ማማ። እኔ ለራሴ ልጅ ሆኜ ለልጅ እናት መሆን እችላለሁ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ምንም ቢሆንም ማለት ነው ህይወት ያስተማረችኝ ነገር እና ህይወት ውስጥ በቃ ግዴታ የሆነብኝ ነገር ምክንያቱም አያርፉም። ምክንያቱም እኔ ትክክለኛ ቤተሰብ እያለኝ ትክክለኛ ቤተሰብ ጋር ካልሆንኩኝ እነዚህ ሰዎች ደግሞ ኤኒ ታይም ማለት ነው የውሸት ቤተሰቦችን ማለት ነው ቤተሰቦችን እያሉ ማለት ነው እኔ መጎዳቴን እቀጥላለሁ ማለት ነው። እሱ ምንም ያደረጉልኝ ነገር የለም እኮ ባይደወይ ማለት ነው። እኔም ባደረኩላቸው ምናምን ያልኩኝ አይደለም ባይደወይ ማለት ነው። ግን እኔ አገለገልኳቸው ባይደወይ ማለት ነው። አገለገልኳቸው እንጂ እንደምታውቁት ነው ባይደወይ ያው
አንዳንድ ሰው ነው እንጂ ሀበሻ ፋሚሊ ውስጥ ሰው ልጆቹ ማለት ነው ለራሳቸው ነው እንጂ የሚያድጉት ምን የሚያደርጉላቸው ነገር የለም ባደወይ ማለት ነው። ለኔም የተለየ የሚያደርጉልኝ ነገር የለም ባደወይ። ያው ሰው እንደሚበላው ትበላለህ፣ ቤት ውስጥ የተሰራው ማለት ነው። ያው ከአንድ አመት አንድ ልብስ 2 ልብስ ይገዛልሃል። በቃ ትሞራታለህ፣ ትማራለህ። አንድ ጊዜ ክላስ ትምህርት ስትጀምር ትምህርት ጥራዝ ይገዛልሃል። በቃ አለቀ። ሌላ ነገር ምን የለም። ትንሽ ከፍ ካልክ ደግሞ ስራ ትጀምራለህ ምናምን ነገር ማለት ነው። ሌላ ምንም ነገር የለም የሚያደርጉልህ ነገር ማለት ነው። ደርሶ ይሄን ያህል ደግሞ እኔ እንደማንኛውም ሰው ነው ያደግኩት። እንደማንኛውም ሰው ኢቨን ማለት ነው። sometimes በጣም ዝቅተኛ እንደነሱ ማለት ነው። እነሱ አላደረጉልኝም ብዬ አይደለም። የገዛ እናቴ እንኳን ልትረዳኝ ፈቃደኛ ነበረች። ያኔ ምን አይነት ሁኔታ ውስጥ እንደነበረች አላውቅም፣ ግን እኔ ልትረዳኝ የማትችልበትን ሁኔታ ውስጥ እንዳልነበረች ግን 100% አውቃለሁ ባይደኝ ማለት ነው። እንትን ሰው ማለት ነው እኔን ብቻ ሳይሆን ለካጎቱ እኔ የሚያሳድጋላትን ባይደኝ እሱንም ብትረዳው ኖሮ እሱ ከኛ የሚደብቀው ምንም ነገር አይኖርም ነበር ባይደኝ ማለት ነው። ከሱ ተርፎለት ለኛ የሚሆነውን ነገር እሷ ብትሳድርግለት ኖሮ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ህይወት ውስጥ ደግሞ እኔ በራሴ ጥረት ማንም እንዳይገዛኝ፣ ማንም ሰው ተለማምጬ ማለት ነው ማንም ሰው ጋር እየተመሳሰልኩ እንዳልኖር ብዬ ማለት ነው ይሄ ሁሉ መስዋዕቴ ሁሉ ስቃይ ከፍዬ እዚህ የገባሁት ለዛ ስለሆነ ማለት ነው። አሁን ደግሞ ፍቅረኛ ተብዬው፣ እጮኛ ተብዬው፣ ባል ተብዬው የሆነ ሰው ማለት ነው በእነሱ መንገድ መጥቶ ማለት ነው ከዛ እኔ ላይ ማለት ነው ስራ እየሰራ እኔ ጋር ምንም ነገር ሳይኖረው ገና ማለት ነው እነሱን እየተለማመጠ በአንድ በኩል ደግሞ ከነሱ ጋር እየተጣላ፣ በአንድ በኩል ደግሞ ከነሱ ጋር እየተለማመጠ ምናምን ነገር ማለት ነው እኔ ጋር አይሆንላችሁም ባለኝ ማለት ነው። እኔ ደግሞ ከፈለገ እንደፈለገ ሲሳደበኝ ከፈለገ እንደፈለገ በጣም እያሰቃየ ምናምን ነገር በቃ የሆነ ነገር እያስነሳብኝ ማለት ነው እንደዛ አድርጎ የሚይዘኝ ምክንያቱም ግዳጅ የለብኝም እኮ ያ የተኛውንም ቦታ። ስለዚህ ማለት ነው ወንዶችዬ ከስቃይ የሚመጣ ስቃይና እንደዛ አይነት ክርክር ውስጥ ማለት ነው ፍቅር ሊመጣ አይችልም ባይደወይ። ስለዚህ ማለት ነው እንደዛ አይነት ሰው አልፈልግም። ሮዝማን እዛው ምክንያቱም አሁን የሆነ ሰውን የሚለማመጥ አሁን ወደማገባው ወደ ትግራይ፣ ወደ ኦሮሞ፣ ወደ ኢሮብ፣ ወደ አማራ፣ ወደ ሌላ ምንም ማገባውን ነገር ማለት ነው በተለይ ምክንያቱም ምንም የሚያመጣው ነገር የለም እኮ ቀውስነት። እነዚህ ያበዱ ለራሳቸው እኮ ምን ማድረግ እንዳለባቸው የማያውቁ ሰዎችን ማለት ነው ከዚህ እሷ ናት እንደዛ ናት እንደዚህ ናት እንደዛ ናት እንደ ሰው መተው የሚያሳብደኝ አልፈልግም ማለት ነው። አሁን እድሜ ሸይዷል እንዴ እንደዚህ ያንሾታል። አሁን እኮ 27 ወይ 26 ወይ 27 አመትሽ ነው ምናምን ነገር ምንም አይመስለኝም ማለት ነው። ይደብረኛል። እኔ ደግሞ የደብራኝ ነገር ማለት ነው እድሜ መሄዱን ሳይሆን እናንተ ጋር የማሳልፈው በጣም የሚያስጠላና ይሄ ህመምና አሁን እየሆንኩት ያለሁትን ነገር እያበድኩኝ ያለሁትን ነገር እየተጨነቅኩ እያሳለፍኩኝ ያለሁትን ህይወት ይሄ ሁሉ የደረሰኝ ያለውን መከራ መቼም የማይረሳና መቼም የማይረሳና በጣም የምጠላውና አልፌበት ደግሞ መቼም ወደ ህይወቴ ያንን ህይወት እንዳይመለስ ማለት ነው እንጂ የምፈልገው ማለት ነው ሌላ አይደለም። እኔ ከሁሉም በላይ ግን የምፈልገው ምንድነው
ቤተሰብ ነው ፈርስት የሚያስፈልገኝ ቤተሰብ ነው፣ ሀገር ነው። ነገ እኛም እኮ የት እንደምንጣል አታወቅም። ባዶ ከአሁኑ የተጣለን ሰዎች ማለት ነው። ከአሁኑ እኔ አሜሪካዊ ስለሆንኩ ባዶ ተጣልኩኝ እኮ እዚህ እንትን ሰው ቀጥሎ የት እንደምንጣል እና እንዴት እንደሚሆን ህይወት ስለማላውቀው ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ምንድን ነው? ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ለዛ አይነት ነገር አልፈልግም። ምክንያቱም እኔ አልፈልግም እያልኩኝ ያለሁት ለምንድን ነው መሰላችሁ? በጣም እናንተ በጣም እናንተ ማለት ነው እኔ አሁን ማለት ነው በጣም እናንተ ማለት ነው ኢቭንም በጣም ነው የምጠላቸው። ምክንያቱም በእነሱ ምክንያት በወንዶች ምክንያት ስራ ሳልሰራ እንደዚህ ጤናዬን አጥቼ ምናምን አጥቼ ማለት ነው ምንም አያጓጓኝም። ባል ትዳር ፍቅረኛ ምንም አያጓጓኝም ባደኝ ማለት ነው። አሁን ታይም ላይ ነገራቸው የምፈልገው ነገር ማለት ነው ያ ገና ከሌላ ኮተት ጋር ከሌላ መተት ጋር ነው የሚያጠፋኝ። 10 ጊዜ ስለ ፍቅረኛ የምናገረው ምንድነው? እናንተ እኔ ላይ መስራት ትፈልጋላችሁ። ብዙዎች እኔ ላይ መስራት ስለሚፈልጉ ፍቅረኛ፣ እጮኛ፣ ትዳር ባለ ምንድነው የምታዝማትጂው ኢቭንም ግነር አድርጎኛል ማለት ነው። እኔ ፍቅረኛ አለሽ አለኝ መያዝም አልፈልግም ምናምን ስላቸው ማለት ነው ብሎ እየዘጉኝ አሉ ማለት ነው። እንደሱ ማለት ነው አሁን ታይም ላይ ማለት ነው ልነግራቸው የሚፈልገው ነገር ማለት ነው ፍቅረኛ ማለት ነው አሁን ምን ደስተኛ ያደርጋችሁን በቃ በውስጣችሁ ይረበሻል ማለት ነው። ይሄ ቀሸም ቡዳ ጅብ ምናምን ብላ ልትሰድበው ትችላለህ። አሁን እኮ በቃ እኔ ስንት አላማ ነበረኝ ሰርቼ ምናምን ነገር ማለት ነው ብዙ ነገር አላማ ነበረኝ እኮ በሱ ምክንያት ምንም ነገር እንዳላደርግ ኢቨንም ከነበረኝ ችግር ማለት ነው ችግር ጨመረብኝ። ይሄ ምን አደረገ ምናምን በቃ የሆነ እንደዛ አለ እናደዳላችሁ አይደለ? እንደርሶ ስሜት ምንም አይነት ስሜት አይመጣላችሁ። እልህኛ ናችሁ። በቃ እኔ እልህኛ ዓለም እልህኛ ማለት የትኛው ነው ቢኖር ማለት ነው። ምክንያቱም እኔ ብዙ ችግር አሳልፌ ነው የመጣሁት። ብዙ መስዋዕት ከፍዬ ነው የመጣሁት። ይባል አጥቼ አይደለም የመጣሁት። ይባል አይደለም እላማዬ ማለት ነው። እንደርሶ ማለት ነው ሁሉ ሼል ነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ጥሩ ትዳር ጥሩ ነው ማለት እኔ ትዳር አሁንም ሊቭንም ማለት ነው እኔ ሲስተር ለመሆን የኔ ጠፋንታ ከሆነ ሊሆንም ይችላል። አሁን ከተለክ እንኳን ነው ዝም ብሎ ሰው አይቀበሉም። እኔም ብዙ ኃጢአት ሰርቻለሁ። ዓለማዊ ነኝ። ብዙ ፍቅረኛ ይዣለሁ። ብዙ ነገር ያለ ይባል ብዙ ታሪክ ያለ ያላገባኝ እንጂ እንደኔ ኢቭንም ባደወይ ማለት ነው ብዙ ነገር ቀየራል ማለት ነው። ለወደፊት እኔ ባደወይ ማለት ነው እኔ ኤቭሪ ታይም ማለት ነው እንደዚህ ቤተክርስቲያን ቅርብ ቦታ ማለት ነው ኤቭሪ ታይም ቤተክርስቲያን የሚመላለስ ቢሆን በጣም ደስተኛ ቢሆን ነበረ ማለት ነው። እንደዚህ ማለት ነው ወደ ሼል ነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ስጸልይ ደግሞ እንግሊዘኛ ማለት ነው ድሮ እንግሊዘኛ ጸሎት ለምጄ ነበረ። በእንግሊዘኛ ፕሬየር ማለት ነው የካቶሊክ ፕሬይንግ በእንግሊዘኛ ለምጄ ነበረ በ2007 በኢትዮጵያ አቆጣጠር ማለት ነው። ዘላንበሳ ላይ ቅድስት ልቻ የካቶሊክ ማህበር ውስጥ እያለሁ ማለት ነው እንደነሰው ማለት ነው ምን እንደማሰብ ታውቁታላችሁ? ሄል ሜሪ ማደር ኦፍ ጋድ ፕሬይ ፎር ማይ አሲነርስ ናው እንዴ ምናምን ነገር የሚለውን ነገር ማለት ነው። እሷን ብቻ ያዝኳት። ጥልፍም ላይ ልጄ ነበረ አላስታውስም፣ አልሰራውም። ከዛ ስንት አይነት ጥልፍ እንደሰራው የሆነ 10 ዲዛይን ነው ከዛም በላይ ብዙ ዲዛይኖች ለምጄ ነበረ። ረሳውኝ ከነ ፍላወር እንትን ጋር ማለት ነው ምናምን ከዛ በቃ የለም እንትን ሰው ማለት ነው። አሁን እዛው ተውኩኝ ባደይ ማለት ነው። ሲስተር ለመሆን ነበር እዛ ምክንያቱም ፈረንጆችም አሉ። አደርሶ ስለብስ እንደዛ አይነት ከፈት ያለ ልብስ አይለበስም። ጥፍር ቀለም አይፈቀድም። ስልክ አይፈቀድም። ጉርድ ነው ሱሪ አይፈቀድም። አጭር ጉርድ አይፈቀድም።
እንደዚህ እንትን አይፈቀድም። ሜካፕም አይፈቀድም መሰለኝ። አይ ቲንክ ያ ሜካፕም አይፈቀድም። ቻፕስቲክ የሆነ ውሃ ካልሆነ በስተቀር እንደዚህ አይፈቀድም። ሜካፕ አይፈቀድም ውድቼ ማለት ነው። ስለዚህ አይ ቲንክ ጆሮ ግጥም ይፈቀድ አይመስለኝም። ሀብል ይፈቀዳል። ጆሮ ግጥም አይደል? አይ ቲንክ ትንሽ ነገር ይፈቀዳል መሰለኝ። አይ ቲንክ ይሄንን አላውቅም ባለኝ ማለት ነው። እንደነሱ እንደዛ ብለን ነው የምንሄደው። ኢቭንም ፎቶ አለ እዛ እያለሁኝ ማለት ነው። ስለዚህ ወዶቼ አዲስ አበባ ላይ እያለሁ ደግሞ አሁን ከመውጣት በፊት ደግሞ በጣም ነበር የፈረንጆችን እንትን የሚሄደው ቅዳሴ ላይ ኤኒታይም ነበረ የሚሄድላቸው። ዛሬ እሑድ ማለት ነው። ኤኒታይም የዛሬ ፈረንጅ ቅዳሴ ነው እና ይሄዳለው ምናምን ብዬ እሄድ ነበረ ማለት ነው። እሄድ ነበረ። ከዛሬ በጣም ከፈረንጅ የሚያስቀኝ ነገር ማለት ነው እኔ 3 ጊዜ ነው ኢቭንም ቸርች ውስጥ ቸርች አካባቢ ላይ በስማም ለዚህ ማለት ነው ለዚህ ብሎ ማለት ነው ምንድነው ምን ቢሉብኝ ጥሩ ማለት ነው እንትን አሉብኝ እንደ ኔም ኦፍ ዘ ፋደር ምናምን ብሎ ጂሰስ ምናምን ብሎ አይጠሩም መሰላችሁ ፈርቶ ምናምን ነገር ከዛ ማለት ነው የሆነ አፍሪካ እንትን ላይ ነበርና ከዛ በቃ ኢንተን እንደዚህ ይላል ማለት አንዱ ፈርቶ አላቀባኝም ፈርቷል። ብዙ ነገር ገጥሞኛል ማለት ኢቭን ቸርች ላይ ወድቄ ነበር። አሁን በጣም አይናማ ሰዎች አሉ። ኢቭን ማለት ነው ቸርች ውስጥ እኮ ሰዎች ይያዛሉ፣ ይወድቃሉ። እኛ ጋር ነው ካለ ሌላ ሰው ጋር አላውቅም ማለት እኔ ብዙ ሰዎች ናቸው እዛ አይነ ጥላ የገባቸው ቸርች ውስጥ አገማቸው። ከዛ ማለት ነው መጣሁኝ ማለት ነው። ከዛ ማለት ነው የሆነ ፈረንጅ ነበረና ነጭ ሱሪና ቀይ እንትን ነበረ። ከዛ እኔ ታይም እንደዛ ይላል ማለት ነው። እኔ ዝም ብሎ መንፈስ እንትን ያመጣኛል። በቃ እንደዛ አንዳንድ ብዙ ጊዜ አንዳንዴ ይገዛላለኝ እንግዲህ ብዙ አልፈራም ማለት ነው። አንተ ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ነጮች ባዶ ፈሪዎች ናቸው ባዶ በተፈጥሯቸው ይባላል። ላይክ አሜሪካ ግን ይሄን ሀላት ተወንደ ትችላለች። እኔ አልፈራም ብዙ ጊዜ ማለት ነው። አንተ ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ጥፍሬ ደግሞ የፈረንጅ ይመስላል በጣም ነው የሚያምረው ምናምን ነገርና ከዛ እኔ ሀበሻ ጥፍሬን በቃ ፊልም ላይ ሳየው ማለት ነው ግን ጥፍር የፈረንጆችን ጥፍር ይመስላል ምናምን ነገር እያልኩኝና ከዛ ብዙ ጊዜ ቼክ አድርግና የኔን ጥፍር የሚመስል ጥፍር የላቸውም። እንደዚህ ቀጭን ነው ቀጥ ብለው ወጥተዋል። ላይክ እንደዚህ በጣም ይዩት በጣም ነው የሚያምረው። እኔ ከምወደው በጣም እንትን ማለት ነው የጥፍር አሰራር በጣም ነው ደስ የሚለኝ። ቀጭን ነው በቃ ላይ እንደዚህ ቀጫጫ ጥፍር የለም። ይሄ ሲያድግ በጣም ነው የሚያምረው። ጂሰስ አንዳንድ ሰው እኔ በጣም በቃ ይሄን ነገር ያምራል ምናምን ብዬ ከልጅነት የራሴ ላይ አድንቅም፣ ግን ጥፍሬን በጣም ነው የምወደው። ኢቭንም በቃ ምንም ጥፍር ስላደርገው ማለት ነው ጥፍር ቀለም ሲቀባ በጣም ነው የሚያምረው፣ ግን በጣም ትንሽ ሆነ ደቀቀ እንዴ። ግን እንደዛ ነው የሚያምረው ሴት ጥፍር። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ዋሽቼ ምናምን እንዳይመስላችሁ ባለፈው ያልኳቸው። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንደን ሰው ያው ኤኒቲንግስ እንደሰማችሁት ነው ስለ ባል ጉዳይ በጣም ስለምትጨነቁ፣ ያው አስመሳይነት ነው። ሰው ተጨንቆም አይደለም ያስመስላል። ብዙ ነገር እያስመሰላችሁ ነው እዛ ጉዳይ ላይ በጣም የምትጨነቁ ሰዎች ማለት ነው። አሁን የሆነ አጋጣሚ ከተፈጠረ ምናልባት ማለት ነው አሁን እንኳን የኦስተር ሚስት ሆኜ ነው ወይ ባለቤቱ ነው የሆንኩት። ያው ባለቤቱ ሆኜ ግን ቁጭ አላልኩም መቼም ሌላ ፍቅር አለው እላዩ ላይ ማለት ነው። ፍቅር ይዘኛል ምናምን ነገር ማለት ነው። ላይክ ውስል ፎርማ ነው የተቀመጠው ባይደወይ ማለት ነው። ድሪ ይልም ይው ላይክ ችግር የለውም ቢሃፕ ደስ ይለኛል። ግን
እንደዛው ማለት ነው። የሆነ ታይም ላይ ደግሞ አዲስ አበባ ላይ ማለት ነው የመጣውን የሙሉ ማለት ነው ላይክ የቫምፓየር የሚባለውን ልጅ ያልኳችሁ ማለት ነው የሆነ ኤርትራዊ ነበረ እና ላይክ እኔ ታሪኩን ስሰማ በጣም የተገረምኩት ማለት ነው። አንዱ ይመጣል ያፌት፣ አንዱ ይመጣል ያፌት፣ አንዱ ይመጣል ያፌት። እኔ ሁሉ ያፌት ነው እንደ የማመጣው እንዴ ጂሰስ ክራይስት። አንድ እኔ እኮ ነገርኩኝ ማለት ነው። ይሄ ሮሚ ያልኳችሁ ልጅ ማለት ነው ገና ሳመጣው ማለት ነው ከማንም ጋር እንዳታመሳሰሉት ምናምን አልኳቸው። በስልክ እኮ ነው ገና ሳወርደው ማለት ነው ያፌት እኮ ምናምን ካፌት ጋር እኮ ምናምን ይሄና ፊት እኮ ምናምን ነገር ላይክ ደህና ነበረ። ላይክ ያፌት ምንድነው መሰላችሁ እኛ ጋር ነበረ ትንሽዬ ጩጭዬ ልጅ ነው ባይ ዘ ወይ ቶሎ ነው ያደገው ባይ ዘ ወይ ማለት ነው። ምግብ በልቶ ማለት ነው እኔን ማከል ማለት ነው አከለና ደረሰኝ ማለት ነው አለፈኝ ማለት ነው። ከዛ ማለት ነው ያፌት ማለት ዘር ብሎ ያው ኤርትራ ነበረ ግን ዘሮ ብሎ ማለት ነው። እኔ ያፌትን በጣም የማውቀውን ነገር ማለት ነው ብሉ በጣም ነበር የሚጠላው። ከዛ ያፌት ሂድ አልለውም ባይ ያፌት የሆነ ሚር እንዲጠፋ ካደረገ ማለት ከፈለኩኝ ማለት ነው እኔ ራሴ ያስጠፋዋለሁ። ግን እሱ እንትን አለው ደህና ነው ብዙ አይጠፋም። እንደነሳው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ያፌት እኔ ላይ ነበረ መስላችሁ። ከዛ በጣም ያሰቀኝ ልጅ ማለት ነው ሰናአፈ ነው ልጅ ሰናአፈ ነው። ከዛ ማለት ነው ውዶችዬ የሆነ ታይም ላይ ደግሞ ምን አልኳችሁ ባይደው ማለት ነው። ከዛ እሱ ምን ቢል ጥሩ ማለት ነው ይሄ እንትኑ ምን ቢል ጥሩ ማለት ነው ማግባት ነው የሚፈልገው ምናምን አይለኝም መሰላችሁ። ገና እኔ ከአዲስ አበባ ወደዚህ ወደ ሊቢያ ሊወጣ አካባቢ ማለት ነው። ከዛ እኔ ደግሞ በቃ ስቂ ላይ ጋይስ ወርቱ ጋር ነው የምላችሁ። በቃ ስንቴ ሊሄድብን ነው የፈለገው ባይደው ማለት ነው ማግባት ነው የምፈልገው ምናምን ስኪል ማለት ነው አንተንስ እኔ ከመሄድ በላይ ማለት ነው ጥሩ ትዳር ነው የምፈልገው አይለኝም መሰላችሁ። ከዛም ትዳር አድርጋይዝ ምናምን ጎበና ቀልድ ምናምን ብዬ አልሰማሁትም ምናምን ነገር ማለት ነው። ከዛ አንዳንድ ሰው ለትዳር ያለው ነው አመለካከት በጣም ያስቀኛል ማለት ነው። ትዳር በጣም ይፈልጋል፣ ጥሩ ትዳር ይፈልጋል። ጥሩ ትዳር ጥሩ ነው። እኔ ግን ምንም አይመስለኝም ባይዘኝ ማለት ነው። አንዳንድ ሰው ማለት ነው ልጅ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ያፌት የሆነ ታይም ላይ እኔ ያፌትን መጀመሪያ እኛ ጋር ሲመጣ ማለት ነው እናቱ ያጎቴ ልጅ የእሱ ጓደኛ ስለነበረች በዛ መኮል ነው የመጣው ባይደው ያፌት ማለት ነው። እንደን ሰው ከዛ ለመቆየት ከዛ ሌላ ቦታ ቤተሰቦች ነበሩት፣ ግን አንዴ እሱ ጋር አንዴ ቤተሰቦቹ ጋር ይሄድ ነበረ ማለት ነው። እንደን ሰው እኔ ከሳውዲ ሲመለስ ያፌት ይዛ ነበረ ማለት ነው። ከዛ ማለት ነው እኔ ያፌት መጀመሪያ በጭራሽ አላየሁትም ነበረ። ኢቭንም ያፌት 10 ቀን ላይክ አይደለም አመት እንኳን ቢቀመጥ እኔ ጋር ቤት ቢቀመጥ ማለት ነው ለፍቅር አይና ላይ ጭራሽ አላየም ነበረ ማለት ነው። ለፍቅር የማይመቸውኝ አይደለም ያኔ ያፌት በቃ የትኛውንም ቦታ እኛ ጋር ቢሄድ በጣም ደስተኛ ነበርኩኝ። ምክንያቱም ያፌት በጣም ደስተኛ ነው። አይ ዶንት ኖ ላይክ ሰው እንዳስደበር ነው አላውቅም። በቃ ላይክ ኤኒ ታይም ቢ ሃፒ በቃ ላይክ ደስተኛ ነውና በጣም ነው ደስተኛ የሚለኝ ኤኒ ታይም እኔ ያፌት ጋር ማለት ነው በቃ ቢዞር በጣም ነው ደስተኛ የምሆነው እና ከዛ ላይክ ቀንም ሌሊትም ያፌት እኔ ጋር እኔ ታይም ቢዞር በጣም ደስተኛ ነበርኩኝ ማለት ነው። ከዛ ማለት ነው ላይክ ያፌት ማለት ነው እኔ የሆነ ነገር ሰምቶ ነው መሰለኝ እኔ ቫምፓየር ነኝ ያለ ባይ ዘ ዌይ ማለት ነው። ከዛ እኔ ጋር ለመመሳሰል ብሎ ነው ባይ ዘ ዌይ። ከዛ ደግሞ ቆየት ብሎ ደግሞ ያፌት ምን ጥሩ ማለት ነው ኢሮብ ነኝ ያለ ባይ ዘ ዌይ አውቆ ነው እንዴ ሙልጭ ያለ ውሸት ማለት ነው። ከዛ ማለት ነው ያው ብዙ ነገር ሊሆን ይችላል። ያፌት ግን ኢሮብ አይደለም። ከዛ እንደልሶ ማለት ነው ወዶች እንደልሶ ያ አሪፍ ነው ምናምን ነገር እና ከዛ ዋሽቶ ነው ባይ ዘ ዌይ። ከዛ ደግሞ በጣም ያውቃል ባይ ዘ ዌይ እሱ ራሱ ግን ዋሽ ሙልጭ ያለ ውሸት ማለት ነው። ከዛ በእናት ነው በአባት ምናምን ገስለው ምናምን ዝም ብለው እንደዛ አለና ከዛ ሰዎቹ አይ ቲንክ አምኖታል መሰለኝ። ከዛ ማለት ነው ጉዶች ሊኖር ይችላል እሱ ግን የኢሮብ እንትና የለውም ባይ ዘ ዌይ ማለት ነው። እኔ አውቃለሁኝ ማለት ነው ሰው ከዛ ማለት ነው
ያፌት ማለት ነው በጣም እናቱ ውጭ ሀገር ስለነበረች ማለት ነው በጣም በቃ ከባድ ህይወት ነው ያሳለፈው ኤርትራ ላይ በጣም እንደን ከኤርትራ ሲወጣ ደግሞ ማንም አላስወጣውም ሽግሮ ራሱ ነው የወጣው ለብቻው እንደሶ ብሎ የመጣውንም ነገር ለቀጥቂት ነበረ ወደ ሞኖክሶይቶ አይደለም ከሰንአፈ ነው ወደ ሞኖክሶይቶ ነው ከዛ በዛ በኩል አድርጎ ነው በዩሮፕ በኩል አድርጎ ነው የመጣው እንደን ሶ ልጁ በጣም ሶ ስትሮንግ ልነግራችሁ አልችልም እንደን የሱን ታሪክ ሲሰማ እንደን ሶ እሱ ሌላ አይናገርም ነበር ግን መጀመሪያ ጊዜ ለምን እንደሆነ ሳስተፈልፈው አላውቅም በቃ ልፍልፍ ነው ያለው ባይደውኛ ጋር ባይደው ሁሉንም ነገር ያሳለፈውን ነገር ሲናገር ማለት ነው ለከኔ ልቤን ያመመኝ ባይደው ይልጅ በቃ ምናምን ብዬ ማለት ነው ከዛ አንተማ ሲሰፈርቅ ነህ ምናምን አልኩኝ ባይደው ማለት ነው ሲሰፈርቅ ያልኩት ለምንድን ነው መሰላችሁ ከዛ ኢሳያስ አፈወርቅ በጣም ብዙ መጥፎ ህይወት አሳልፏል ባይደው ማለት ነው ኢሳያስ የሆነ እንደ ኢሳያስ ጨካኝ መሆን አይችልም ባይደው ያፌት በጣም ትንሽ ፈሪ ነገር ነው ባይደው ማለት ነው ከዛ በጣም ደስተኛ ነው ብዙ ነገር ምናምን ነገር ማለት ነው ትንሽ ይጎድለዋል እንጂ ከዛ ማለት ነው ወዶች እንደን ሰው ማለት ነው ላይክ ልብ ደግሞ ንጹህ ማለት ነው ካላስተነኮልከው ለክ መጀመሪያ ተንኮል አልነበረም ያፊት ማለት ነው አሁን ስልክ ስትደወለት ወራንሳ ያወራ እኔ ካኮሽ ነኝ ካባል እኔ እንደ ሰው ወንዶቹ እንደዛ አይነት ነገር ላይ በጣም ኢንተራክቲቭ ናቸውና እሱ ተንኮል የለውም ምናምን ነገር ማለት ነው ደስሆነ በጣም ይመቸኛል በቃ ምናምን ነገር ማለት ነው ግን እኔ እንድለምደኝ አልፈለኩም በኋላ ላይ በጣም እንድንለማመድ ምናምን ነገር አልፈለኩም ባለው ሰው ልጁ በጣም ይለምዳል ማለት ነው ሰው ይለምዳል ምናምን ነገር ደግሞ አሁን ደግሞ ብዙ ነገር ደግሞ ከእናቱ ጋር ይጫወታል መሰለኝ አይ ቲንክ ነው ከዛ እኔ እናቱንም ላይክ በጣም ደስ የምትል እናት ነበረች ማለት እስከመጨረሻውንም ተባበረችን ማለት ነው ሰው ደስ ይላል እንደዛ አይነት ግንኙነት ደስ ይላል ማለት ነው ለመጀመሪያ ጊዜ እኔ ከነቤተሰቦቹ ማለት የተዋወቀኝና የተዋወቅኩት እሱንና አንድ ልጅ ነበረች እና በጣም የምወደው ማለት እንደዛ አይነት ግንኙነት ማለት ነው እሷ በጣም ምስኪን ናት ባይዘው ከሱ በላይ አንደል ሰው ማለት ነው ምስኪን ናት ስላችሁ ላይክ ተስማማኛለች ትረዳኛለች አይደል ወይ የትኛውንም ብትሆን ማለት ነው እሱ ማለት ነው ያፌት በቃ ላይክ የሚያመሳስለኝ ነገር አለን ባይዘው ማለት ነው ሁለታችንም ቡላ አይመቸንም የሚያመሳስለን ነገር ማለት ነው በሌላ ጠባይም አለ አንደን ሰው ማለት ነው ወዶቼ ልነግራችሁ ፈልገው ነገር ማለት ነው ከዛ ማለት ነው ያፌት እንደዛ አልኩትና እሱ እኮ ዘመዳችን ነው እሱ አፈርቆ እኮ ዘመዳችን ነው አልኩት ባይደው እሱ እንደዛ አልኩት ለሱ ነው ባይደው ለያፌት ነው ባይደው እሱ እኮ ዘመዳችን ነው ምናምን አልኩት ባይደው ማለት ነው እሱ እኮ ወገናችን ነው ምናምን አልኩት ባይደው እንጂ በጣም ይስቃል ማለት ነው በቃ እያስገባህበት ነው የሚገባው ከዛ እነዛ ስላው ጊዜ ማለት ነው ኢሳያስ አፈወርቅ የእውነት መሰላቸው ማለት ነው ሰዎቹ ላይ ከአንዳንድ ሰዎች ማለት ነው አንድ ከዛ ቆይት ተበየ ማለት ነው የእንትን ደግሞ አለይኮ ከዛ ብዙ ኢቭንም ድራማዎች ነበረ ኢሳያስ አፈወርቅ ምናምን ነገር ተብሎ ማለት ነው ከዛ ማለት ነው የሆነ የፌመን እና የሞደሻ የሷ ባል ማለት ነው አንድ ላይ ሆኖ ለክቡር ፕሬዝዳንት ኢሳያስ አፈወርቅ እድሜና ጤና ይስጣው ምናምን ነገር የሚባለውን ነገር አየኝ ባለው ማለት ነው አንደን ሰው ማለት ነው ወዶቼ ሳብታይምስ ማለት ነው ሰዎቹ ሰው ስትከተሉ አሁን እኔ ይገባኛል እሱን ነገር ማለት ነው አሁን የእውነት ኢሳያስ አፈወርቅ ወይም ደግሞ የሆነ ሰው ደዛ ደስ ብሎ ሳይሆን ሰው በቃ የሄደውን መንገድ የሚሄዳሉ ህዝቡ እንደዛ ካላደረጉ ሰው ሊረዳቸው አይችልም ያኒ በቃ ሰው ሲወዱ ወይም ደግሞ ሲያደንቁት ወይም ደግሞ በቃ ይሄ ሰው እውነት ነው የሚናገረው ብሎ ካሰቡ ማለት ነው ዝም ብሎ እሱን ይከተላሉ ማለት ነው አንተ ሰው ኤኒ ታይም ማለት ነው ሰው እንደዛ እየተከተለኝ ምናምን ነገር አይመስለኝም እና ተዛወራለኝ ማለት ነው አንደር ሰው ማለት ነው ሰው ጋር ነው የምላችሁ ስለዚህ ሰው አሁን ችግር አለበት ብዙ ጊዜ ህዝብ ማለት ነው በተለይ ኤርትራ በቃ ኢኒ ታይም የሆነ ነገር ከተፈጠረ ማለት ነው ሰል ነው ማለት ሰው የሚያሰቃየው ባይሆን ማለት ነው አንደን ሰው ማለት ነው ቡድችዬ ለኔ ኢሳያስ አፈወርቅ ማለት ነው ያፌት ነበረ
ሌላ ሳይስ አልነበረም ማለት ነው። እሱ ቃሴስ ጋር የሚያመሳስለው ነገር ምንም ነገር የለም ማለት ነው። አንተን ሰው ማለት ነው ሁሉ ያመሳስለው ምን ያመሳስለው ማለት ማለት ነው። ኢሳያስ በጣም ከባድ ህይወት አሳልፏል። እሱም ከባድ ህይወት አሳልፏል። 30 አመት ነው እንትን ብሎ ተቃልሷል በረሃ ላይ ምናምን ነገር ምናምን ይባላል ማለት ነው። እንደው ይሄ አይነት ላይክ ያለውማ ኢሳያስ አፈወርቅ ነው ብዬ ነው እንደዛ አልኩት ማለት ነው። አገባኝም ግን እኔ ያልኩ ባይዘው ከዛ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ላይክ በቃ ምንም ቢሆን ማለት ነው እንትን ሰው በጣም የሚገርመኝ ነገር ደግሞ ሰው ሲላክ ይናደዳል ምናምን እሱ 10,000 ጊዜ በለው ታናሽ ነው ግን ብልኮ ምንም አይመስልም ባይዘው ምንም አይመስለውም እንደ ሰው ማለት ነው ወዶች እንደዛ ስለነበረ ያፊት በቃ ደስ የሚል ልጅ ነበረ። ኢቭን ምን ያንቆቴ ልጅ ነበረ የኔ ታናሽ የኔ ወንድም እያለ ማለት ነው። ኢቭን አይላክልኝም ነበር እሱን ያህል። አሁን ሼም ይዛል ሰው ቤት ስትመጣ ዝም ብለህ ትላካለህ። ግን እሱ ደህና ነው ባይዘው ቦታ ደህና ነው ቶሎ ይለማመዳል ማለት ነው። አንዳንድ ሰው ማለት ነው እኛ ደግሞ ሁላችንም የምንወደው ነበረ ማለት ነው። ያፊት በጣም ነበር የምንወደው ባይዘው ማለት ነው። ኢቭንም ባይዘው እንደዛ አይነት ምናምን ይሄማ ምናምን ነበር እንደ ሰው እንዲሁም ያፊት በጣም ሌላ ሰው ይሄን ጥሩ ሰው ሊኖር አይችልም እንደ ሰው ማለት ነው። እርሳውን ቢሆን ላይክ ኢቭንም ጥሩ እርሳዊ ነው ምናምን ያልኩት ነበረ ማለት ነው። ሰው ማለት ነው ከዛ ማለት ነው ወዶች የለናቸው ፈልገው ነገር ምንድነው መሰላችሁ መጀመሪያ ያፊት የኛ ቤት ሲመጣ ላይክ እኔ ግድ አልነበረኝም ለሱ እንደርሱ አይተክ እሱ ላይክ ግድ ስላል ላይክ በጣም እድል አለው በቃ እኔ ያፊት እንደ አጋጣሚ ሆኖ ኤኒቲንግ እኔ ላይ ብዙ ነገር እያደረኩኝ ማለት ነው። እንደን ሰው በጣም ጥሩ ጊዜ ነው ያሳለፍነው ኢቭን ማለት ነው እንደ ጓደኛ ይሁን ማለት ነው እንደ ሴት ጓደኛ ይሁን ማለት ነው። እንደን ሰው ማለት ነው ኤኒቲንግ ላይ ማለት ነው ቁጭ ብሎ አሁን ቡና ሳፈላ ማለት ነው እኔ እስከ 5ኛ ካፈላ 5ኛ ይጠጣልኝ ማለት ነው። ምንም ማስቀርም እንደ ሰው እኔ ይበላል የቀረብኩት ነገር ይበላል ይጣጣልኝ ሰው በጣም ነው ያሰለኝ ማለት ነው። አንደን ሰው ማለት ነው ያፉ ማለት ነው። ከዛ ደግሞ እኔን ገበል ሲሉኝ ደግሞ እኔን ገበል ነኝ ያለ ማለት ነው። አይ እኔ ያፊት ፍቅር በጣም የሚስቀኝ ባይዘው ማለት ነው። አንደን ሰው እኔ ያፊት ለምንድን ነው ያራንኩት ማለት እንዲርቀኝ ፈልገው ነበር ማለት ነው። እንዳይለምደኝ ባይዘው ማለት ነው መለማመጥ ጥሩ አይደለም። አንተን ሰው ውዶችዬ ለዛ ነው ምን ብዙ አላማ አለኝ ስለሆንኩ ባይዘው ማለት ነው መለማመጥ አይችልም። ያፊት ላርቀው እንጂ ላቀርበው አልፈልኩም። ላቀርበው ስላችሁ ላይክ ጀስት እንደ እህቱ ምናምን ነገር እንጂ ሌላ አይነት ቅርርብ እንዲኖረን አልፈለኩም። ግን እሱ ወደ ሌላ አቅጣጫ ሄዶ ነበር ማለት ነው ችግሩ። አንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው እሱ አቅጣጫ ስቶ ነበር። አንደን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ከዛ ባለመሰላችሁ ከዛ ማለት ነው ምንድነው ብላችሁ የፈለኩት ወራውን እንሸሳለን ማለት ነው። ከዛ ያፊት እንደም ሰው የሚያደርገው ነገር በጣም ነው የሚያስቀው። በጣም ፍሬሽ ነው ፍሬሽ በጣም አንደን ሰው ብዙ ነገሩ ደስ ይላል። ያፊት ጠባይ ያለው ከሁሉም በላይ ምናምን ነገር ማለት ነው። አንደን ሰው ማለት ነው ሁሉች ኢቭንም ላይክ በጣም ደስ ይላል። አሁን ያፊት ማለት ነው ስትንከራራው ነው ነገር በጣም ደስ የሚሆነው ግን እንደዛ ደስተኛ እንዲሆን ምናምን ነገር አይደለም ፈለኩት። ያው ሰው የራሱ አላማውን ይሰራል አይደል? እንደዛ ነበር የፈለኩት ማለት ነው። እንደሱ ነበረ ችግሩ እንጂ እኔና ፊት ጥላቻ ነበር። ምን ያጣላን የሚችል ነገር አልነበረም። እንዴም በቃ በጣም ነበር የምንስማማው። እንደን ሰው ማለት ነው ላንስማማ አንችልም። እንደሱ ኤኒዋንስ የመጣው ያፊት ግን እኔ ለፍቅር አይቼው አላውቅም። ያፊት ማለት በጣም የምወደው በጣም ማለት ነው እሰርቱ ጋር ነው ማለት እንደን ሰው እኔ መጀመሪያ እግሬን ተሰበርኩኝ ማለት ነው። ከዛ ለሱ አላስተውለውም ነበር። መጀመሪያ ቤት ሲመጣ መጀመሪያ ቀን እግሬን ተሰበርኩኝ ወጥቼ ማለት ነው። ላይክ እንዴት እኔ ላይክ ለምን እንደሆነ አላውቅም ባደዊ። ከዛ እግሬን ተሰበርኩኝ።
ከዛ የሆነ ነገር ይገጠመኛል፣ ከዛ ወድቃለሁ ወይም ከዛ ከፊት ወይ ትንሽ እሱ ካኮረፈ ወይም የሆነ ነገር ከተፈጠረ ማለት ነው እኔ እግሬን ተሰበርኩኝ፣ ከዛ የሆነ ነገር ያጋጥመኛል። በቃ ምንም ነገር አይሳካልኝም ባይ የሆነ ያፊት እሱ ጋር የተያዘው ከዛ ፈጣሪ ይሄ ልጅ ምን አይነት ልጅ ነው ያመጣብኝ ምናምን ነገር የለውና ከዛ ማለት ነው ይሄ ልጅ በቃ ችግር የለውም እኔ ቀርቤ በጣም በክብር ልቀርበው ይገባኛል ምናምን ነገር ላከብረው ምናምን ነገር ብዬ ማለት ነው ላስተውለው ችግር የለም ላጫውተው ምናምን ብዬ አናገርኩት ምናምን ነገር ከዛ በቃ ላይ እንደ ትልቅ ሰው ምናምን ነገር ምናምን አፈላለት ነበርና ከዛ በቃ ቀረብኩት ማለት ነው። እንደን ሰው ማለት ነው ማለት ትንሽ ልጅ አፈቅርም ማለት አይደለም። ከዛ ይሄን አይደለም ትንሽ አይደለም። ከዛ ማለት ነው ወንዶች ዘና ሆነ ባይደው ማለት ነው እና ሆነ ሰው መጀመሪያ ላይ ነው ባይደው ማለት ነው። እኔማ የሚያሸንፈኝ ሰው የለም የማሸንፈው እንጂ ማለት ነው። ከዛ ማለት ነው እንደዛ ተሰበርኩኝ ምናምን ነገር በቃ ምናምን ነገር ምንም ነገር ምን እየተካሄደ እንደሆነ ማለት ነው። እንደዛ እያሳለፈው ነገር በቃ አይስወርት ጋር ነው የምላችሁ። በቃ በጣም እኔ ታሪኩን ባልሰማው ነው ማለት ነው። አይስወርት ጋር ነው የምላችሁ። በቃ ለክ ምንም ሆነ አይታይም ነበር። እኔ የወደድኩት ማለት ነው በጣም የወደድኩት እንደኔ ያከበርኩት ይሄን የተቀበልኩት የእሱን ታሪክ ሲሰማ እንደሱ በቃ ሲናገር ደግሞ ምንም ነገር ሳያስቀርኝ ነገርና ከዛ ቀያየረው ባይዶይ ማለት ነው። ቀያየረው ማለት ነው እንደርሰው ማለት ነው። እውነቱን ነው የሚቀየረው። ከሱ ሰው በጣም ሰው ላይ ይቀልዳል ማለት ነው። እንደርሰው የዋህነቱን ተጠቅሞ ሰው ይጫወታል ማለት ነው። ከዛ ማለት ነው ልጅ ግን ኤኒዋንስ እሱን መስላል አለዋለኝ ማለት ነው። ብዙ ያፌት ነው ማለት በዛ እንዴ ባንክ ላስገባቸው እንዴ ኤኒዋንስ ያፌት ማለት ነው። እንትን ሰው ማለት ነው ያስቀኛል። ይሄንም ማለት ነው በጣም ነው ጨዋታ የምችለው ያስቃል ምናምን ነገር ማለት ነው። እኔ ግን የማፈቅረው እብድ ደመለለት ልጅ ነበረ ባይደውይ ማለት ነው። እኔ ያፊት ያኔ ማለት ነው ምንም ፍቅር አስይዘኝም ነበረ። ጀስት በጣም ይመቸኝ ነበረ፣ ግን ፍቅር አስይዘኝም ነበረ ስንናገር ከተባለ እኔ በጣም ደምልለት ኤክሴ ነበረ። እሱ ነው የሚረዳኝ፣ እሱ ነበረ የምመርጠው። እንደን በጣም የምወደው ማለት ነው። በጣም ነበር የምወደው ኤክሴ ስንናገር ከተባለ እንደርሱ እኔ ከሱ ጋር ማናጣጥረው ማን ሰው አልነበረም። ምክንያቱም እሱ ችግር ነበረው። እሱ ለምንድነው እኔ በጣም ስላካበደኝ ባለኝ ኤክሴል የራሱን ሊያደርገኝ ያልቻለው ለምንድነው እኔን ያካበደኝ ባለኝ ማለት ነው። እኔን ቀለል አድርጎ አይቶኝ ባይደው ማለት ነው። ከኔ ጋር ተገባብቶ ቢሆን ኖር ማለት ከኔ የተኛውንም ነገር ማለት ነው ያገኝ ነበረ። ኢቭንም ሊያገባኝም ቢፈልግ ኢቭንም ለወደፊትም ተነጋግረን እንደዚህ ማድረግ አለብን በቃ አንቺ ሁሌም እኔ በቃ ከኔ ጋር መቀጠል አለብሽ ምናምን ቢለኝ ነው ይሁን ነበረ ማለት ነው። ግን ከኔ ጋር ስላልተገባባ ምንም ሊያገኝ አልቻለም። ሶሪ ምንም ማለት አይመስልም። ምክንያቱም ብዙ ነገር እንትን አድርጋለሁ። እኔ አግባኝ ልለው አልችልም። ተፈልገ ራሱ ይባል ማለት ነው። ስለዚህ እኔ ለጋብቻ ያን ዝግጁ አልነበርኩም። ግን እሱ ማግባት የሚፈልግ ከሆነ ከኔ ምላሽ ይሰማል። አግባሽ ፈልጋለሁ ማለት ነው። እኔ በሌላ ሳይድ ነው የሰማሁት። ደርሶ አልነገረኝም በትክክል ማለት ነው። ትዳር እያሰብኩ ነው ሚስቴ ነሽ ምናምን ነገር ብሎኝ ነበረ። ግን በትክክል በስነ ስርዓት ነበር ነገር የሚገባው ማለት ነው። እንደዛ አይነት ነገር ነው አላውቅም። ዳይሬክትሊ ግልጽ ነው የሚናገረው እንጂ ያፌት በጣም ቆንጆ ነው፣ ደስ ይላል፣ ውድድድ ማለት ነው። እንደን ሰው ማለት ነው። ወንዶች ልነግራቸው ፈልገው ነገር ምንድነው መሰላችሁ? ኢቭን እኔ በጣም በዛ አሁን እኮ ያፌት ስለፈሰው ኢቭን ልፈልገው እያልኩ ነው ባይደው ይርስቸው ነበር በጣም ጭንቅላቴ ማለት አይረሳም። ሰው ትዝታ አለ አሪፍ ጊዜ ስታሳልፉ ማለት ነው። ኢቭንም እኔ እንደነገርኳችሁ ማለት ነው ከፍቅር በላይ ጓደኛነት በጣም ነው የምወደው ማለት ነው። ወንድ ላይ ማለት ነው በጣም በተለይ ታማኝ ከሆነ ማለት ነው ያፌት 50-50 ነው። ደህና ነው ማለት ኢቭን 75 ይባላልባቸው ታማኝነት በጣም ታማኝ ነው፣ ደህና ነው። ከ50 ይበዛል ማለት ነው ባይደይ ማለት ነው። እንደን ሰው ማለት ነው ወደ ቸል ነገራችሁ ፈልገው ነው ምንድነው መሰላችሁ? እሱና ትንሽ እየጦጩ በነበረና እሱን በጣም ለምዶኝ ነበረ። ከዛ ማለት ነው የ4 አመት ልጅ ነበረ።
እና ከዛ ችግር ተፈጠረ በሙሉ እሷ ነው የምትመቻቸው ምናምን አለ ባይደው። ከዛ ያጎቴ ልጅ ነበረና ከዛ እየሳቀን ነበረና ከዛ በጣም ነበር የሚናደደው ህያብ ሲያመጣልኝ የሆነ ከእናቴ የሰረቀ ግፍት ምናምን ሲያመጣልኝ በየቀኑ ነበረ ግፍት የሚያመጣልኝ። ተርፉ በዛ አጋጣሚ ደግሞ ልጅ በጣም ነው የምወደው ጋይስ እንደርሶ ማለት ነው ውዶችዬ። ያኔ አልፏል ማለት ነው። እንደርሰው ማለት ነው ውዶች። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ብዙ ጊዜ ማለት ነው ይሄ ምንድነው የሚባለው መሰላችሁ? ይሄ እንትን እኔ ይሄን ያህል ፈሪ አይደለም፣ አይደፈርም አይደለም፣ ግን ቀንጠብጠብ ነይ ቀንጠብጠብ የለብኝም። ሰሪ ስወዳለሁ፣ ሰው አከብራለሁ ምናምን ነገር ማለት ነው። እንደ ታማኝነት ማዕተብ አለሽ ተብያለሁ ባይዘው ማለት ነው። ድሮውን ማቆቴ በጣም ተናደው ብዙ ጊዜ ረበሽኩት ማለት ነው። ከዛ መጨረሻ ላይ ማለት ነው ከዛ እባብ እንደዚህ አንገቱን አቆሞ ነው ያገኘሁት። ግን ማዕተብ አለው አለኝ ባይተው ሴት መሆኑን እንኳን ወንድ ነው አለኝ ባይተው ማለት ወንድ ነሽ አለኝ ባይተው ወይ ማለት ነው። በጣም እንትን ሆንኩበት ቢስትሮንግ ባይተው ማለት ነው። ፈተናችሁ እየፈተንኳቸው ረበሽኳቸው ባይተው ማለት ነው። እንደን ሰው እኔ ታይም ባይተው እኔ ራሴ መመሰክርለትን ነገር ካለኝ ባይተው እኔ ማዕተብ አለኝ ባይተው ማለት ነው። ምንም ቢሆን ማለት ነው። እኔ ኤኒ ታይም ማዕተብ አለኝ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ያሁኑ ግን ማለት ነው ወስተን ግን እኔ ራሴ የምለው ማለት ነው ራሴ የምልባቸው እኔ ደግሞ እንደማም ያመሳሰልኳቸው ነገርኳቸው ማለት ነው። የሚመስላቸው ነገር አለ አይደል? ያና ስዊዘርላንድ የነበረው ማለት ነው ያጎቴ ልጅ ነበርና እሱ ጋር ኮምፕሊትሊ ይመሳሰላል ማለት ነው። ትንሽ አይደለም ኮምፕሊትሊ ማለት ነው። ጠባዩ ምናምን ነገር ማለት ነው። የወስተን ደግሞ ማን ይመስላል? ዮሴፍ የሚባል ነበር አይደል? እሱ ይመስላል። እሱ በጣም የዋህ ነውና አይስወርቱ ጋር ነው የምቻ አይ የዋህ ሰው ጥሩ ሰው አልጠላም፣ ግን ሲበዛ አይስወርቱ ጋር ነው ላይ አይ ኢትዮጵያ ውስጥ ግን እንዴት ነው አንተ የምትቀጥለው ምናምን ያልኩኝ ነበር። እኔ እኮ ይሄን ያህል አይደለም፣ ግን አሁን ሰዎቹ በቃ እንደዚህ በአይን እንደዚህ ስላደረገኝ ነው ባደውኝ ማለት ነው እንጂ የኔ ምንም አይመስለኝም ባደውኝ ማለት ነው። ግን ደግሞ እኔ ሰው ሲቀልብኝ ምናምን ነገር ዝም ብዬ ነው አይ ሰው አይደለም። አንዳንዴ የምታደርገው ካጣ ምን ዝም ትላለህ? እሱ ነገር ደግሞ ምንም